አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባረከ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን፣ አሜን። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ራጉኤል፣ በቅዱስ ፋኑኤል፣ በቅዱስ ሳቁኤል፣ በቅዱስ አፍኒን በአራቱ ካህናተ ሰማይ በአርባዕቱ ኪሩብ በ99 ነገደ መላእክት ማረን ይቅር በለን፣ አሜን። በአባታችን በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መባጽዮን፣ በአቡነ ዜና ማርቆስ፣ በቅድስት አርሴማ፣ በቅድስት ክርስቶስ ሰምራ፣ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምእመናን በሕፃናት ማረን ይቅር በለን፣ አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህ እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ፕሮግራማችንን እንጀምራለን። ፕሮግራማችንን የምንጀምረው በአንዳንድ ቪዲዮዎች ቢሆንም ግን ምን ያህል እየተሸወድን እንደመጣን ምን ያህል እንደተታለልን የሚያሳዩ ቪዲዮዎች ብዙ ቪዲዮዎች አሉ። የሰው ልጅ ማሰብ ማስተዋል ተፈጥሮ ነው። ማመዛዘን ተፈጥሮ ነው። በዱባይ ለሚገኙ ብቻ አለም በመላው ዓለም ለሚገኙ ኢትዮጵያውያን ጸልዩላቸው። በእስራኤልም በመላው አረብ የምትገኙ በኢራን የምትገኙ በሙሉ በህልም ስለ ህልም አሁን ምንም ነገር አትጻፉ። እሺ ስለ ህልም አሁን የሚጻፍበት ሰዓት አይደለም። እኔ እየተናገርኩኝ እናንተ ስለ ህልም ከጻፋችሁና ህልሙንም የሚተረጉም ሰው ካለ ከኔ ጋር አይደላችሁም ማለት ነው። ስለዚህ አጥፉ። ጎሽ እንደዚህ ነው። ቶሎ ጥፍት እንደዚህ ስትታዘዙ ደስ ይላል በጣም። መታዘዝ ከመስዋዕት ማቅረብ ይበልጣል፣ ከመስዋዕትነት ይበልጣል፣ ከሰማዕትነትም ይበልጣል። ስለዚህ ታዛዥ ስትሆኑ ደስ ይላል። በየትኛውም አረብ ሀገር የምትገኙ ኢትዮጵያውያንና ኤርትራውያን በሙሉ እግዚአብሔር ይማራችሁ። ኢትዮጵያና ኤርትራውያን ብቻ ስል ደግሞ አጉል ዘረኝነትም ይመስለኛል። መላው ክርስቲያንና ሙስሊም የትኛውም ህዝብ በፖለቲካ ማገዶ ምክንያት ከመሞት እግዚአብሔር አትርፈው። ለምን በማያውቀው ነገር ሞቶ ሲኦልን ከሚጎበኛት ቢያንስ ክርስቶስን አውቆ መንፈስን አውቆ ህይወትን አውቆ ሞትና ብርሃንን ጨለማና ብርሃን ማለት ነው አውቆ ቢሞት ነው የሚሻለው። ቢያንስ እውቀትና እምነት ይዞ እንኳን ቢሞት በምግባሩ ምናልባት በአንዳንድ ሰዎች በተወሰነ ለድሃ በመርዳቱ ሊታይለት ይችላል እንጂ ለምንስ ሁሉ የሚለቅ ግን በተለይ ደግሞ የዚህ ምድር ነገስታቶች የሆንን ክርስቲያኖች የዚህ ምድር ነገስታቶች ነን አይደለም። በስማም ስንል የሚፈርስልንና የሚገነባልን እድሉና አጠቃላይ ፈቃድ የተሰጠን ነፃ ፈቃዳችንን ግን መጠቀም ያቃተን ፍዝዝ ድንዝዝ ብለን ጭራሽ የዓለም መሳለቂያ የሆንን ክርስቲያኖች ደግሞ የበለጠ እግዚአብሔር ያትርፈን፣ እግዚአብሔር ያውጣን ከዚህ መዓት። አንዳንድ ማስታወቂያዎችን ተናግሬ ገባ እስከምትሉ ጀምራለሁ። ወደ በርሜል ቅዱስ ጊዮርጊስ መጋቢት 5 ጉዞ አለ። ተመዝገቡ። በጣም ደስ ይላል። በጣም ብዙ ሰው እየተመዘገበ ነው። ጥቂት ወንበር ነው የቀረው። በ0910101073 ወይም ደግሞ በ0918181867 ላይ እየደወላችሁ ወደ በርሜል ቅዱስ ጊዮርጊስ ተመዝገቡ። ሐሰት ነው። በርሜል ጊዮርጊስ ተከልክሏል፣ እንደዚህ በሽታ ምናምን የሚሉት ሰሞኑን የሚናፈሰው ውሸት ነው። አንዳንድ ሰዎች ፍጥር አድርገው ማስታወቂያ የሚለቁ አሉ።
ተቀባይነት ለማግኘት እንደ ኮሜንቱን ገብታችሁ ብታዩት ያስቃችኋልና ማንም ሰው ዩቲዩብ ላይ የሚሰጠውን ተዘግቷል ምናምን የሚለውን ይሄ አላስፈላጊ መረጃዎችን ሰምቶ ሳይሆን ከዋናው ነው መስማት ያለበት። የትኛውም ሰው እንዴት ነው ብሎ ደውሎ በቴክስት መጠየቅ ነው ያለበት እንጂ ውይ በቃ ተዘጋ እንዲ አልሄድም አይልም። ምክንያቱም ይህ አገልግሎት እንዳይካሄድ የሚከለክሉ ከታችም ከላይ የሚሆኑ ሰዎች አሉ ማለት ነው። እና እግዚአብሔር አምላክ ልቦና ይስጣቸው። ጉዞ አልተቋረጠም። መጋቢት 5 ከዛም ደግሞ ቀጥሎ ደግሞ መጋቢት 25 ይመስለኛል፣ እርግጠኛ አይደለሁም። ግን ጉዞ አለ። ተመዝገቡ። በዚህኛው እንኳን ሞልቷል ብትባሉ በሚቀጥለው ትጓዛላችሁ። ዛሬ ራሱ የዋልኩት እጅግ በጣም ደስ የሚል ቦታ ላይ ነው። በተርቢኖስ አስጎብኝና ጉዞ ወኪል አማካኝነት ደስ የሚል ቦታ ነው የዋልኩት። እናሳያቸዋለን በቪዲዮ። ሰርፕራይዝ አለ። ቀጥሎ ደግሞ በሚቀጥለው ሰኞ ይመስለኛል፣ እርግጠኛ አይደለሁም፣ ሰኞ ወይ ማክሰኞ እንደዚሁ እናዘጋጃለን። ትኬት፣ ነፃ ትኬት ማለት ነው። ወይ እሁድ ወይ ሰኞ ማለት ነው። 5 ወይም 4 ሰዎችን በነፃ እስከ 100 ምናምን ሺህ ብር ድረስ የተዘጋጀው እናዘጋጃለን። ገብታችሁ ትወዳደራላችሁ። ይጦፋል ውድድሩ ማለት ነው። እንግዲህ በ2 ሳምንት አንዴ ወይም በሳምንት አንዴ እያለን ያለ ነው። ጥያቄው ወጥቷል። ምን ላይ ነበረ አጥኑ ያልኳችሁ? በምን ዙሪያ ላይ ነው አጥኑ ያልኳችሁ? ሲጻፉልኝ ጻፉ ቶሎ። እና እንደዛ አለ። ሌላው ቀጥሎ ማስታወቂያ በኤፍታህ መዝሙር ቤት የጸሎት ቤት ስዕሎች፣ ገድላት፣ ድርሳናት፣ መጽሐፍቶች፣ መቁጠሪያ፣ ዘቢብ፣ ዕጣን፣ የተለያዩ የጸሎት ቤት ማቴሪያሎች አሉላችሁ። በትንሣኤ ሙታን ላይ ልክ ነው። በትንሣኤ ሙታን ላይ አጥኑ ብያለሁ። ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን ላይ ነው አተኩር ያልኳችሁ። በቃ ሌላ ከዚህ ውጭ ካወጣሁኝ እንኳን እንደው ምናልባት የምታውቁት ነው ብዬ ስለማስብ ነው። ወይም ከባለፉት ልንደግም እንችላለን። እና በኤፍታህ ስቱዲዮ መታችሁ የጸሎት ቤት ስዕል ማግኘት ትችላላችሁ። ማንኛውም ለጸሎት ቤት የሚያስፈልገውን ማቴሪያል በሙሉ ታገኛላችሁ። ስልክ ቁጥር 0940 40 30 41 39 እንደገና ደግሞ 0940 39 66 68 ደውላችሁ የምትፈልጉትን ነገር ጻፉ። ከዛ እኛም እናስተላልፋለን። ብዙ አላመለጠሽም ወይም ተፈራ ብዙም አላመለጠህም፣ አይዞህ። ገና አልጀመርኩም፣ ጭራሽ እንዲያው ምንም አልጀመርኩም። እሺ ወደ ፕሮግራማችን እንግባ። መቼም ዛሬ ሐሙስ ነው የተለመደችው በቪዲዮ ትምህርት የምንማማርበት ቀን ስለሆነች አንዳንድ ቪዲዮዎችን እያሳየኋችሁ እንማማራለን ማለት ነው። አንዲት እህት በጣም የሚያሳዝን ነፍስ ያላት እህት በቲክቶክ ላይ ለገንዘብ ብላ ስትጨናነቅ እያየሁ ነው። ለገንዘብ ብላ ማለት ሰው ገንዘብን ለማግኘት ብሎ ፈጣሪውን እያወቀ ምንም እንኳን ከሌላ እምነት የመጣች ብትሆንም ግን አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ዛም እያለች ከመከራውን የምታይ አንዲት ነፍስ አለች። እና እስቲ እቺ ልጅ አሁን ምን ሁኔታ ላይ እንዳለች ተነግሩኛላችሁ። እኔ ግን ቃሏ ላይ አንደበቷ ላይ ተንተርሼ አስተምራለሁ። በዚህ ልክ የፌስቡኩ የቲክቶኩና የማህበራዊ ሚዲያው ስካር ጦዟል ማለት ነው። እሷ ላይ ተንተርሰን ከተማማርን በኋላ ወደ ሌላው ደግሞ እንቀጥላለን። ስለዚህ ወደ እሷ እንቀጥል። እስቲ የምታወራውን ነገር እንስማ። በጣም ነው የምታሳዝነኝ ልጅቷ። ለምን እንዲህ ሰው ገንዘብ ለማግኘት በዚህ ልክ እንዴት ይሰክራል? እንዴት ይጦዛል? ለገንዘብ ተብሎ በዚህ ልክ አይሰከርም። እና ቤት ኪራይ ለመክፈል ሆዷን ለመሙላት እየተሳደብኩኝ አይደለም። ቃላቱን ቀጥታ ነው እየተናገርኩ ያለሁት። ፊት ለፊት ያለ ቃላት እንደ ስድብ ከተቆጠረ በጣም ይቅርታ። ወይም ደግሞ ችግሮቿን ለመቅረፍ በዚህ ልክ መሄድ አለባት ብያለሁ እኔ አላስብም። ንግግሮቿ በሙሉ በመልኳ የምትሸውድ እንደው ካሜራ ስለሆነ እንጂ በሽቶዎቿ ምን ማለት ይቻላል፣ በካሜራ ውስጥ ስለማይሸት ነው እንጂ በእጣኗ በምትካድመው ያው ጠንቋይ፣ ዘመናዊ ጠንቋይ በሏት መዳፍ እያየች ስለ ህይወታቸው ሲነግሯት እሷ መልሳ ደግሞ ስለ እነሱ እድል እየነገረቻቸው ምናምን በቲክቶክ ላይ እንደው ስም ብላ ስትወራጭ አየኋትና ምን ነው በዚህ ልክ ትልቅ ሰዎች ነን፣ እንደው ቢያንስ እንኳን እውነተኛ አምላክ ያየኛል ብሎ እንዴት ነው ሰው ሰብሰብ በማይለው? ድንገት ብሞትስ፣ እንደዚህ እየቀባጠርኩ ብሞትስ እንዴት ነው የሚፈርድብኝ? ድንገት እየቀባጠርን እኮ ብንሞት እኮ ከባድ ነው አይደል? ስለዚህ ይሄንን ነገር ከግምት ውስጥ ያልከተተ የቲክቶክ አካውንት ከፍቶ
እንደፈለጉ ማውራት የማታ ብዙ ዋጋ ነው የሚያስከፍለው፣ ብዙ ዋጋ ያስከፍላል። እና እስቲ እንስማት፣ እህታችንን እንስማት። መቼም ይቺ ልጅ የማያውቃት የለም አይደለም? ይቺ ልጅ የማያውቅ የለም። አካውንት እንደሆነ ሪፖርት መደረጉ አልቀረም። ስለዚህ በደንብ አድርጉ። ምን አለ መሰላችሁ ኢየሱስ ክርስቶስ ምድር ላይ ሲመጣ ያ ሁሉ ግፍ ያ ሁሉ እንትን ያደረጉበት የሃይማኖት አባቶች ናቸው። የከሌ ሃይማኖት አይደለም። እና አንዳንድ ጥሩ ምግባር የሌላችሁ ግን በሃይማኖት የተሸፈናችሁ ሰዎች በሁሉም አይነት ሃይማኖት ሪፖርት እያደረጋችሁ ነው። ለምን ኢየሱስን ለምን ሰቀሉት? ጉዳቸውን እንዳያወጣባቸው። አሁን ይኸውላችሁ እቺ ልጅ ለምን ሪፖርት አደረጋችሁብኝ ብላ በራሷን ከማን ጋር እያመሳሰለች ነው። ግን ጠንቋይ ናት እኮ አስቡት። ቲክቶክ ላይ ወጣ መዳፍ ለማንበብ እድል ለማንበብ ለመጠንቆ ለራሷ በአፋ ስትናገር በኋላ ትሰማላችሁ። እንደዚህ የምታደርግ ልጅ ኢየሱስ ክርስቶስን ለምንድን ነው በዚህ ልክ እንትን ያሉት? እንግዲህ የአይሁድ ካህናት ክርስቶስን ስለሰቀሉት አሁን ደግሞ የኦርቶዶክስ እምነት ተከታይ የሆኑት ናቸው ሪፖርት እያደረጉባት ያሉት። ወይ ጴንጤ ወይ ሙስሊም ሊሆን ይችላል። ሃይማኖት ውስጥ ያሉ ሰዎች ተይ ስላሏት ራሷን ከማን ጋር ቆጠረችው? ከተገፋው ከኢየሱስ ክርስቶስ ጋር። ኢየሱስ ክርስቶስ እንኳን አይደለም ከሷ ጋር ሊመሳሰል አሁን ካሉት ጻድቃንና ቅዱሳን ጋር ራሱ አይመሳሰልም። ጥንትም ከነበሩት ከማንም ጋር ሊመሳሰል አይችልም። እና ራሷን ያስቀመጠችበት ቦታ ምን እንደሆነ እንድታውቁ የናርሲሲስትነት ወይም የቲቢት ጥጉን እንድታዩት ነው። መንፈሱ እሷ ላይ ያለው መንፈስ ነው የምናገረው ያለሁት። ልጅቷ ጨዋ ልትሆን ትችላለች፣ ወይም ደግሞ የራሷ የሆነ ደስ የሚል ባህሪ ሊኖራት ይችላል፣ ወይ የዋህነት ሊሆን ይችላል የምታወራው። ግን መንፈሱ እንዴት አስተሳሰቧን አመለካከቷን አጣሞ በአይምሯ ላይ እንደሚያቀብላት እንድትረዱ ነው የምፈልገው። እና በጣም የሚገርም ነው የሚሰሩትን ስራ በሃይማኖት ተከልለው፣ በቤተ ክርስቲያን ተከልለው፣ በቸርች ተከልለው፣ በመስጂድ ተከልለው የሚያደርጉትን ነገር እንዳያወጣባቸው እንዳይገልጥባቸው ሲሉ ተነጋግረው ተሸጦ ተሰቀለ አይደለም። አሁን ይሄ የራሷ አመለካከት ነው። አስቡት። ዛሬ ያለውን ነገር አምጥታ ነው ያኔ የሰቀሉት አይሁዶችን ለመሸፋፈን የሞከረችው። ያኔ የነበረው ኦልሬዲ ክርስቶስ ሊሰቀል እንደመጣ ይታወቃል እንጂ ሳይፈልግ አልተሰቀልም። ፈልጎ የመጣሁት እኔ ልሞት፣ ልነሳ፣ ልሰቀል፣ ልክስ ነው የመጣሁት ብሎ ከተናገረ ፈልጎት ያደረገውን ነገር ነው። ኢየሱስ ክርስቶስ ደግሞ መድኃኒት የሆነን ስለተሰቀለ ነው አይደለም እንዴ? ያንን ከዚህ ጋር ማገናኘት አስፈላጊ አይደለም። ዛሬ ያሉት ሃይማኖት አባቶችን ጥንት ካሉት ጋር ልናገናኝ የምንችለው ኢየሱስ ክርስቶስን በመካድ ውስጥ ነው እንጂ እንደዚች የመሰለችዋን የጥንቆላ ህይወት ውስጥ ያለችዋን ልጅ እንግዲህ ቲክቶክ አካውንቷ ሪፖርት ስለተደረገባት ባንድ ስለተደረገባት ወይም የሆነ ነገር ችግር ስለፈጠሩባት ራሷን በፔፓል የምታገኘውን ገንዘብ ወይም ከቲክቶክ የምታገኘውን ገንዘብ ስለተቋረጠባት እንደ ምስኪንና እንደተገፋች ሴት አድርጋ ነው የምትቆጥረው። እግዚአብሔርን ግን እንዴት እንደበደለችው አታስታውስም፣ ወይም ያንን ማሰብ አትፈልግም። የእግዚአብሔርን ህዝቦች ከእግዚአብሔር እጅ ላይ እንዴት እየቀማች ወደ ጥንቆላውና ወደ አልተገባ መንገድ እንዴት እያዞረች እንደሆነ አታውቅም። ልጅ ገና ብዙ ትሰማላችሁ ስታወራ፣ እንዴት የተዘበራረቀ ህይወት እንደምትኖር ታዩታላችሁ። አንዴ ዘፈን፣ አንዴ መንዙማ፣ አንዴ መዝሙር፣ አንዴ በቃ የማታረገው ነገር የለም። ልጅቷ ግን ከእግዚአብሔር እጅ ላይ ነፍሳትን እየቀሙ ከቤተ ክርስቲያን፣ ከጸሎት፣ ከተለያዩ መንፈሳዊ ቦታዎች ላይ ህዝቦችን በስልካቸው የሚቀሙ አሉ። ይሄስ አሪፍ ነው? እስቲ እዩት። ይሄን እያለ ሰው ስክሮል እያደረገ ሲመለከት ቆይ ይህችንም ያገኛታል። ቆይ እስቲ ይህች ልጅ ገብቼ እስቲ ስለ ዲሌ ልጠይቃት ብሎ ሲገባ ከማን መስመር እያስወጣቸው ነው? ከእግዚአብሔር መስመር። የማያውቁትን ምስኪኖች የሆኑትን እሱ አውቃለሁ ብላ የምታስብ እንኳን ከሆነ ነገ ጸበል ልትጠመቅ፣ ነገ ይቅር በሌ ልትል ንስሐ ልትገባ ስትመጣ እሷ ያጠፋቻቸውን ሰዎች ግን አታገኛቸውም። ይችልች ይቅር በሉ ለማለት እንኳን አይመችም። ስለዚህ ራሷን ያስቀመጠችው በየት በኩል እንደሆነ እንድታዩት ነው ይሄን ማመጣው። እኔም አሁን ምንም ያደረኩት ነገር የለም። በመንዙማ መስራቴ፣ በመዝሙር መስራቴ፣ በምንም እናንተን አልነካኋችሁም። የማንንም ሃይማኖት አልተሳደብኩም። ግን ለምንድን ነው ያው ይታወቃል እኮ ጸጋ ያለው ሰው በነገራችን ላይ ሴጣን ያውቀዋል። አንዳንድ ሞኞች ባታውቁትም በጣም የሚገርም ጭንቅላት ያላችሁ ወይ ደግሞ ጸጋ ያለው ሰው ያውቀዋል። ጸጋ ያለው
አያቸዋል የምታወራውን ነገር ምንም አታውቅም። ያው አንደኛ መጽሐፍ አንብባ አታውቅም፣ ሁለተኛ ሃይማኖትን ጭራሽ ተጠግታ የሃይማኖት መጽሐፍቶችን ሆነ የትኛውን ስብከቶችን አዳምጣ አታውቅም። ይሄን ስናገር ምንድነው መሰረታዊ የሚባሉ የሃይማኖት ትምህርቶችን ማለት ነው። አዕማደ ምስጢራት የሚባሉትን ሰባቱ አብያተ ክርስቲያናት ምስጢራት የሚባሉትን እንደ ክርስቲያን ጴንጤም ነበርኩ ስላለች ነው። እንደ አንድ ሃይማኖት የሆነ ምን መመለስ እንዳለባት እንኳን አታውቅም። አስቡት። በመንዙማም በመዝሙርም በዘፈንም የፈለኩት ምስራ እናንተን አልነካኋችሁም ማለች እንዴ። ቲክቶክ አካውንት ከፍታ ስልኩ ላይ ይሁኝ ብላ በህዝብ ፊት የለቀቀችውን ስንት ሺህ ሰው የሚከተለው የሚያየውን አካውንታን እንዴት አልነካኋችሁም የሚባለው? በደንብ ነው እንጂ የነካሽው። ይሄ ሁሉ ህዝብ በየዋህነት ሳያቅም አውቆም ሊሆን ይችላል፣ ለማላገጥም ሊሆን ይችላል። አንቺ አካውንት ውስጥ ገብቶ ይህን ሁሉ የምታወሪውን የምትጨፍሪውን ነገር ሲመለከት እንዴት ነው ማትነኪው? መንካት ማለት በእጅ ነው እንዴ? በአይን በአፍ አይደለም እንዴ? አጠቃላይ ሁሉ ነገሩን ቀልቡን፣ ስሜቱን፣ ሁሉ ነገሩን እየወሰድሽ ከአንቺ ጋር እያጣመርሽ እኮ ነው ያለሽው። አልነካኋችሁም አይባልም። ወደ ህዝብ መጥቶ ደግሞ እኔ እናንተ ጋር አልደረስኩባችሁም አይባልም። ካልፈለጋችሁ እለፉትም አይባልም። ስለዚህ የብዙ ምስኪኖች ነፍስ መጥፋት ተጠያቂ እንደምትሆኚ እንድታቂ ነው ዛሬ ይሄን ቪዲዮ የምሰራው። ለብዙ ሰዎች ነፍስ መጥፋት ተጠያቂ ነሽ። ንስሐም እንድትገቢ ከሰደብሽኝም ችግር የለውም፣ ወይም ደግሞ ከረገምሽኝም ችግር የለውም። ስድቡም እርግማኑም እኔ ጋር መጥቶ ስራ መስራት አለመስራቱም በሚዲያ ታየዋለሽ፣ ችግር የለውም። ግን አንቺ የሚሻልሽ ወደሚበጅሽ ማዘንበል ከሆነ የሚሻልሽ ሰይጣን እንደሆነ እየተናገርሽ ነው ያለሽው። አሁን ሰይጣን ያውቀዋል ጸጋን አለች። እግዚአብሔርስ ጸጋ መሆንና ለመሆኑ አያውቅም? ሰውስ አይደለም ተውት፣ ሰይጣንና እግዚአብሔር እንደው ሰውስ ራሱ ካነጋገርሽ ጸጋ እንዳለሽና እንደሌለሽ እንደው መለየት ይከብደዋል። ገንዘብ ፍለጋ ወደ ቲክቶክ እና ወደ ፌስቡክ መንደር የሚመጣ አዋቂ ነኝ የሚል አዋቂ ስላችሁ በጥንቆላው አጋንንት ላይ ወደ ሰርጾበት ልወቅላችሁ፣ ገንዘብ ላስገኝላችሁ፣ እድላችሁ ልንገራችሁ የሚል ሰው መጀመሪያ ለራሱ ነው ማወቅ ያለበት። በቤቱ ቁጭ ብሎ እኔ መጀመሪያ ሀብታም ልሁን ልጥገብና አካውንቴ በደንብ ይደልብና ልክ እኔ ሀብታም እንደሆንኩት እነሱም ሀብታም ይሁኑ ብሎ ያ ለሰው ብሎ ዲል ያደረገውን ሰይጣን ለራሱ ሲል ማድረግ አለበት። እና እስቲ ቆይ መጀመሪያ ለእኔ ስራልኝ፣ እኔን ሀብታም አድርገኝና ከዛ በኋላ ሌላውን ሀብታም ታደርጋለህ ብሎ መጀመሪያ ከሰይጣን ጋር ነው አውርቶ ወደ ህዝብ መምጣት። ሰይጣን ያዋጣል ብላችሁ የምታስቡ ከሆነ ጠንቋዮችም፣ ደብተራዎችም፣ ስር ማሽቀጠል በጣሾችም፣ ኮኮቆጣሪዎችም በአጠቃላይ ማለት ነው በቲክቶክም በቴሌግራምም በተለያየ ማህበራዊ ሚዲያ ያላችሁ እናውቅላችኋለን፣ እንደዚህ መስተፋቅር እንስራላችሁ፣ ገንዘብ እናበዛለን፣ እቁብ እንዲደርሳችሁ እናድርግ የምትሉ ሰዎች መጀመሪያ እናንተ እስቲ ይድረሳችሁ። እናንተ መጀመሪያ ነገር ውስጥ ሁኑ ሰውና ሴጣን። ስለዚህ የሴጣን ፈረሶች እረፉ። አሁን በዚህ አንድ ነገር የሴጣን ፈረሶች እረፉ እያለች ነው። ማን ነው? እኛን ነው። ለምን ተቃወማችሁኝ ነው። ይሄ ናርሲሲስት የሚባሉ ሰዎች ባህሪ ነው። ገብተሽ ናርሲሲስት የሚባለው ሰዎች ባህሪያቸው ምን እንደሆነ እዩ። ጠቋር የሚባለው መንፈስ ናርሲሲስት የሚባሉ ሰዎችን አፍርቷል፣ ወይም ደግሞ ሰርቷል፣ ቀርጾ ሰርቷቸዋል ማለት ነው። ጠቋር ትዕቢተኛ ነው። ጠቋር እልከኛ ነው። ጠቋር ግትር ነው። ጠቋር ምክር አይሰማም። ጠቋር በጣም በጣም አደገኛ መንፈሳዊ የሆኑ አባቶችንም መንፈሳዊ የሆኑ ሰዎችንም ወይም ደግሞ የሆነ እውቀት አለኝ ብሎ የሚያስቡ ሰዎችንም በዛው ባሉበት ነገራቸው ግትር ብሎ እንዲቀሩ የሚያደርግ ነው። ቢያንስ አንዳንድ ጊዜ እኮ ይሄ ነገር እስቲ ቆይ እውነት ሊሆን ይችላል እኮ እንደዚህ ማድረግ እኮ የለብኝም የሚባል ነገር የለም። ከአፈር እኮ አይመልሰኝ እዛው ድርቅ። ስለዚህ የሰይጣን ፈረሶች እረፉ አለች። ሆን ብላ አውቃ እንደምትናገረው ታውቃለች። እርግጠኛ ነኝ ይሄን ቪዲዮ መልሳ ስታዩ ለምን እንደዚህ ያልኩ ነው የምትለው። አፏ ባይልም ልቧ ግን ይላል። ለምን ሲባል ገንዘቧን ስላስቀሩባት፣ ቲክቶኩ ተዘጋባት ማለት ገንዘቧ ቀረባት ማለት ስለሆነ ነው እኮ እንደዚህ የምታወራው። ሌላ ምንም ምክንያት የለም እንጂ ማን ነው የሰይጣን ፈረስ? የሃይማኖት መምህራን ወንድሞችሽ ናቸው፣ እህቶችሽ ናቸው። ተይ የኔ እህት እንደዚህ አይገባም፣ ይሄ ትክክል አይደለም፣ አልሰማ ካልሽ ግን እኛ እንደዚህ እናደርጋለን ብለው ለልጆቻቸው ለወንድም እህቶቻቸው ሲሉ የአንቺን ቲክቶክ ስላዘጉ ሰው የሰይጣን ፈረስ ተብሎ ይነገራል። አንቺ ከጠፋሽበት እንድትመለሺ የሚመክርሽ ወይም አንቺ መመለስ እንኳ ባትፈልጊ ሰው አታጥፊ፣ ሰው ይዘሽ እልም አትበይ ተብሎ ተግሳጽ ለሚያቀርብሽ ሰው እንደዚህ አይነት ንግግር ከተናገርሽ እንግዲህ ይቀጥላል ማለት ነው። የምፈልገው ካልደፈረሰ አይጠራም። አዶኒ እግዚአብሔር ነው የመረጠህ። እግዚአብሔር ነው የመረጠህ። ለምን ዓላማ እንደመረጠህ ልነግርህ በጣም ብዙ ጊዜ ቪዲዮ ስንገር እብድ እኮ ሲደገምበት የሚያብደው ለምንድን ነው? በጣም የሆነ ሀሳብ ያመጣል። ስለዛ እንድታወራ ስላልፈለኩ ነው።
እግዚአብሔር ነው የመረጠህ። ለምን ዓላማ የሰማይ ቤታችሁን የሚያስቡ ካሉ ኮፒ ሊንክ እያደረጉ ሜንሽን እያደረጉ ያድርሱ። ከሌለም እንግዲህ ያው እግዚአብሔር አልፈቀደም ማለት ነው። እና ምንም ሆኖ ሳይሆን የተደረገ መተት አለ አባቴ። በዛ አሉ በዚህ አሉ በሆነ ሰው አሉ በከሌ ምናምን መጡብህ። የእግዚአብሔር እንትን ሸፈነ። አሁን ደግሞ መተት አለ። ለምን እንደው ታውቃላችሁ? መተት ሲደረግም ሆነ ሰው አይንን ሲበላችሁ ምናምን ዝም ብሎ መጥቶ ሴጣኑ ገበያውን ሲዘጋባችሁ ሴጣኑ መጥቶ ግድ አይደለም የሚያደርገው ጭንቅላታችሁ ነው። ምንም ነገር እብድ እኮ ሲደገምበት የሚያብደው ለምንድን ነው? በጣም የሆነ ሀሳብ ያመጣል የሆነ ነገሩን ያበላሸዋል። እና ምን ልልህ ነው አሁን ከጃኒ ጋር ከከሌ ጋር ነው ምናምን አልልህም። ከሁለት ከሶስት አቅጣጫ የተደገመብህ ድግምት አለ አባቴ፣ ንቃ። ምክንያቱም ዛሬ አይዞህ ያሉ ሁሉ፣ ዛሬ ጎሽ ያሉ ሁሉ፣ ዛሬ ልክ ነህ ያሉ ሁሉ ነገር ይሸራተታሉ። የብቸኝነትን ጥግ ታውቀዋለህ። እግዚአብሔር እጅ ላይ መኖርንም ታውቀዋለህ። ኢትስ ኦኬ። ግን አሁንም እግዚአብሔር ለራሱ ዓላማ ሲል እንትን ማለት አይቀርም። ግን ፈተናዎችን ለማወቅ ይሄ ቢሆን ይሄ ምን ይሆናል የሚለውን እንደ ድሮ ብታገናዝብ ደስ ይለኛል። እና ደግሞ ከቻልክ ይሄ ቪዲዮ ከደረሰ በውስጥ አውራኝ። ለኔ አይደለም ለመሰማ አይደለም ካንተ ጋር ቪዲዮ መስራት ፈልጌ አይደለም። በውስጥ አውራኝ መልእክት አለ እናውራ ፕሊስ ፕሊስ ፕሊስ። መልካምና ቀለብ ያላችሁ ደግሞ ሰውን በማንነቱ ሳይሆን በምኑም ሳይሆን በቃ እስቲ መልካም ነገር ከገጠመ ካለበት ነገር ከዳነ ብላችሁ የምታስቡ ሰዎች ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ በቅንነት እንትን በሉ። በነገራችን ላይ ለሰው የምናደርገው ቅንነት ነው ለራሳችን የሚከፍለን። ነገ እንደዚህ አይነት ነገር ላይ ብትሆኑ እግዚአብሔር ሰው ይልክላችኋል። ገባችሁ አይደለ? ስለዚህ ለሱ ብታደርሱት እንግዲህ እንደዚህ ነው ሰይጣን ይወላችሁ። በጣም ጠንቋይ ቤትን ብትሄዱ እንደዚህ ነው። ሰውየው በጣም ደግ መስሎ ባለፈው ከትናንት ወዲያ ያቀረብኩላችሁም ጠንቋይ ሰውዬ እንዴት አድርጎ ሰይጣንን እና ዮሞሚናን እና ታዬ ከራማን እና ሻምበሶን እና ቴቴ ጨሌን የተለያዩ መናፍስቶችን ጌቶቼ እያለ እየጠራ እንዴት ሲያከብራቸው እንደነበርና በዚህ ልክ ሰይጣን መካሪ የሚጠቅማችሁ የሚበጃችሁ ነጋሪ ሆኖ ይመጣል። አሁን እሷ ለአዶናይ የምታቅለት ሆና እንዲያውም ደውልልኝ እኔ ልተንብይልህ እያለችው ነው። ከዛ ደግሞ ትቀላቅላለች። ምክንያቱም እኔ በመንዙማም ሆነ በመናፍስት ብተረጉም አይመለከታችሁም ብላ ደግሞ እግዚአብሔርን ስም ትጠራለች። እግዚአብሔር ነው ያንተን ህይወት የሚያውቀው፣ እግዚአብሔርን ያስነሳህ ትላለች። አስቡት፣ አዶናይን ሰው አጥቶ እግዚአብሔር አዶናይን እንደዚህ እንደፈለገ የሚሆነውን ልጅ በዚህ ልክ በጣም ምስኪንና የዋህ የሆነውን ልጅ ለእግዚአብሔር ዓላማ ሰው ጠፍቶ ሲያስነሳው እንኳን እሱ እኛን ራሳችን እባክህን ምረጠን ህዝብህን እናስተምር ብለነው እንኳን በራሳችን ስሜት ነው እየሄድን ያለ ነው ብዬ ነው የማስበው። እግዚአብሔር መርጦኝ ነው ብዬ አይደለም እኔ እዚህ የምቀመጠው። ግን ቢያንስ ያነበብኩትን ላቀብል ሰዎች እንዲድኑ እስቲ እንዳይጠፉ እኔም ወድቄበት የነበርኩበትን ሲፈውሰኝ እግዚአብሔር ያዳነኝ እንዴት እንደሆነ እስቲ ልመስክር ብዬ ነው የመጣሁት። እና በዚህ ልክ እሷ አዶናይና እግዚአብሔር ለማቀራረብ ወይም እግዚአብሔር እንደመረጠው ለማሳየት የምትሞክርበት መንገድ በጣም ይገርማል። ይታወቃል እኮ አይደል እንዴ? በቃ ቲክቶክ ላይ ግዴታ 3 ሚሊዮን 4 ሚሊዮን ፎሎወር ስላለው ያን ያክል እግዚአብሔር ነው የመረጠው ብሎ ማሰብ በጣም ሞኝነት ነው። እኔ አሁን እሱ የተናገረችው ነገር ለማስተካከል አይደለም፣ እኔ ሃይማኖት መምህር ነኝ። ግን ይህንን ንግግሯን ይዘን ሌሎቹን ስናይ ልጅቷን ማን እንደሆነች በደንብ እያወቅን እንመጣለን ማለት ነው። እሺ ፓርት 3 ይዘን መተናል። ያው ስለ ጥንቁልን ነው። ቆይ ዘፈንሽ ነው ከርታ ዘፈኑ መንዙማ ነው የከፈተችው። እና እንደምታዩት ነው። እኔ አሁን እዚህ ጋር ማጉላት ስለማልችል ነው። ከሚስ ብላ ረመዳን አብይ ጾም አልሐምዱሊላህ ብላ የጻፈችው ያያችሁ ነው። እና በጣም ያስጠላል። በዚህ ልክ መዝቀጥ ማተብ አድርጋ ማለት ነው። በዚህ ልክ መዝቀጥ ማለት በጣም የሚደብረው። አንዲት ሴት እንደዚህ በአደባባይ ወጥታ ሃይማኖትን ስታሰድም ማየት ለኛ ጥሩ የሆነ ቀላል ነገር አድርገን ልናስበው እንችላለን። ግን ማተብ አስራ በዚህ ልክ እንድትናገር ደግሞ መፍቀድ የለብንም ነው። ግዴታ መናገር አለብን። እቺ ልጅ መናገር አለብን። ምንድነው ፍላጎቷ? ተልካ ነው። ልክ አንዳንድ ሰዎች አይታችሁ ከሆነ ኦርቶዶክስ
አልነበሩም። ወደ ኦርቶዶክስ እምነት መጥተው ከተጠመቁ በኋላ ወይም ኦርቶዶክስም እንኳን ቢሆኑ የራሳቸው የሆነ ኦርቶዶክስ ያመቻቻሉ። የራሳቸው የሆነ እኔ ድክ ነኝ ብለው ኦርቶዶክስ ውስጥ ያሉትን በሙሉ መጠብጠብ፣ እንደፈለጉ መናገር፣ ደስ ያላቸውን ነገር ተናግረው በቃ ቻው ብሎ ደናደሩ ብሎ መዝጋት ጥሩ ነው። እንደዛ ተገቢ ነው? አሁን ባለንበት ጊዜ እንደዚህ ነገር ተገቢ ነው ብላችሁ ታስባላችሁ? ቤተሰቦች ለምን መሰላችሁ ይሄን የምለው? እቺ ልጅ ማታ በ10 እንደፈለገች ታወራለች። ሌላውም ደግሞ ይመጣል። ሁሉም እንደፈለገ ይናገራል። አዲሱ ጄኔሬሽን ይሄ ኒው ኤጅ የሚባለው ትውልድ ሲመጣ ምንድነው ታውቃላችሁ የሚሆነው? ቤተክርስቲያንን አልሰማም የሚል ትውልድ ነው የሚመጣው። እኔ በቃ መብቴ ነው፣ ይኸው በፊት የነበሩትም እንደዚህ ነበር የሚናገሩት፣ ልክ ነው ማለት ነው ይላሉ። እና እስቲ እንስማት። ምንድን ነው እሱ እንደዚህ የሚዘጋገብኝ 10 ጊዜ አንዴ ትልቅ አንዴ ትንሽ አደረገብኛል። አያችሁ፣ ያው መዝሙር ነው። ኮፒራይት እንዳይዘኝ ነው የምዘጋው። ይሄን እዩት። መንዙማ ደግሞ ቀድም መንዙማ ከፍታ ነበረ። እነዚህ አይነት ነገሮች እንግዲህ ብዙ ጊዜ ተለምደዋል። በእኛ ቤት ተለምደዋል። ሞባይላችንም እንደዛ ነው። ኪሳችን ውስጥ ያለው ሞባይል ለሰርግ ጊዜ የምንከፍተው፣ ለተለያየ ነገር ጊዜ የምንከፍተው እንደዛ ነው የሆነው። ስፒከሩ ላይ ፍላሽ ይሰካል። ኔክስት አርጎ ዘፈን መጣ መዝሙር አርጎ ይባላል። መቼ? ጠዋት እስከ 4 ሰዓት እስከ 3 ሰዓት አካባቢ ስልኩ ላይ የተከፈተው ሳር ይጎዘጎዛል፣ ቤት ይጠረጋል፣ ይርከፈከፋል፣ ጸበልም ሊረጭ ይችላል። ምቀኛ ውጣ እየተባለ አላያችሁም? አንዳንድ ሆቴል ላይ ምናምን አይቻለሁ። በጠዋቱ ቁርስ የመብላት እድል አጋጥሞኝ ስገባ ጸበል ትረጫለች። ምንድን ነው ስላት፣ ማታ እኮ ሲጨፈርበት ያደረ ሆቴል ነው እኮ። ኧረ እዚህ እኮ በቃ የማታረገው መተት ኮተት የለም፣ ጸበል እየረጨን ነው ምናምን አለችኝ። እኔ እስቲ ቁጭ በይ አልኳት እና አንቺ ለቤቱ ባለቤት ምንድን ነሽ አልኳት። ቤተሰብ ነኝ፣ እህት ነኝ አለችኝ። እኮ እያስተናገድሽ ነው? አዎ እህት ነኝ፣ እንደ ባለቤትነት በቃ እንደ ኃላፊነት ተሰጥቶኝ ነው አለችኝ። እሺ ጸበሉን ስትረጩ እዚህ ቤት ያለውን አስማትና ድግምት መተት እግዚአብሔር ያባርረዋል አልኳት። እንዴ አዎ ጸበል አይደል እንዴ አለችኝ። የዋህነቷን አደነኩ፣ በጣም ያደነኩት። ለምንድን ነው በዚህ ልክ ምንም ነች፣ በቃ ባዶ ማለት ነው። በዚህ ልክ ቆይ ይሄ ሁሉ ጭፈራ ማታ ሲካሄድበት የነበረበት አይደለም? እዚህ ዝሙት አይፈጸምበትም አልኳት። እሱም እንጀራ ነው ምን ይደረግ። እሺ ይሄንን ሊያግዝ ነው እግዚአብሔር መተትሽን የሚያባርረው? ቢዝነስ ተዘጋ ብላችሁ እናንተ ቤት ቀዝቀዝ ሲል እዛ ቤት ደግሞ ብዙ ሰው ሲበዛ ነው አይደለም? የሆነ ነገር አርጋብናለች ብለሽ ጎረቤት ያለችው ናይት ክለብ የከፈተችው ሴትዮ እናንተ ላይ መተት እንዳርገች ያሰባችሁት? አዎ። አረ እንደምታረጋው ቀናል አረገች አይደል? አዎ። ታዲያ ቤቱን ነው ጸበል የምትረጩት ወይስ ራሳችሁ ናችሁ መስተካከል ያለባችሁ? እርግጠኛ ነሽ እግዚአብሔር አሁን እዚህ ቤት ያለውን መተት ውጣ ብሎ ውጣ፣ ስራቸውን ይስሩበት፣ ዝሙት ይፈጸምበት፣ መጠጥ ይጠጣበት፣ እንዲህ ይሁን ብሎ እግዚአብሔር ያገዛል ስላት ጊዜ ሳቀችና ወይኔ ግን እኮ እውነትህን እኮ ነው ብላ በቃ በጣም ከዛ ቀን ጀምሮ ትደውልኛለች። አሁን ስቲል እስካሁን ከኃጢአት ውስጥም አልወጣችም። ግን መምህር ደህና ነህ? ትምህርትህን እኮ ቲክቶክ ላይ ያለው ትላለች። ወጣች ስላ ጊዜ ንስሐ አባቴ ጋር ሄጄ 2 ጊዜ ንስሐ ገብቻለሁ፣ ግን እዛው ኃጢአት ውስጥ ነኝ አለች። ምክንያቱም ደሞዝሽ የት ነው አልኳት። እዛው። ስለዚህ ደሞዝሽን ቀይሪ፣ ስራሽ ፊልድሽን ቀይሪ አልኳት። በቃ የሆነ ስራ ቦታ ታስገባኛል፣ ችግር የለውም ቤተሰቦችሽን ንገሪ፣ አንቺ ከወጣሽ ከዛ ደግሞ ትሽ ትቀጥላለች፣ ዘመድሽ ትቀጥላለች እያልኩኝ እስካሁን እየነገርኳት ነው ያለሁት። እና ይቺ እህታችን ልክ እንደዛ ናት፣ ምስኪን ናት፣ ምንም አታውቅም። መዝሙሩን ታዘምራለች፣ ከዛስ መዝሙሩ ደግሞ ታስጨፍራለች ደግሞ መልሳ ማለት ነው። ቆይ ሌላ ደግሞ ላሰማችሁ። ለምንድን ነው ዛሬ ቪዲዮ የማሳይበት? ይሄ ነገር በጣም ያስቸግረኛል። የአንዳንድ ሰዎች ክፋት ነው። ረመዳን ሲገባ ሀቅ ነው፣ ጂኒ ሸይጣን ይታሰራል። ግን የአንዳንድ ሰዎች ክፋት ለካ የጂኒ አይደለም፣ ለካ የሰይጣን አይደለም። ለካ ሰይጣኑን የምታሳስቱት ጂኒውን የምታሳስቱት እናንተ ናችሁ። አሁን እናንተን አውዙ ቢላ እንበላችሁ፣ በስመ አብ እንበላችሁ፣ ምን እንበላችሁ። ደግሞ ከእናንተ በላይ ሃይማኖተኛ የለም እኮ። አያችሁ፣ እሷ ራሷ አሁን ማን እንበላት እስቲ? አሁን እቺ ማተብ አድርጋለች። ክርስትናንና እስልምናን አንድ አድርጋ የምታስብ ሰው ነች። ምንም እንደዚህ ነው እኮ ምንም በቃ ልጅቷ ገና ሃይማኖት ምንም ነገር አልገባትም። ቁጭ ብላ ሃይማኖት ትምህርት አልተማረችም። አንዱ ጥግ ላይ አልያዘችም። ዝም ብሎ ኒውትራል የሆነ ታውቃላችሁ፣ ፖዚቲቭም ኔጌቲቭም ያልሆነ ኒውትራል ባዶ ማለት ነው። አሁን እቺ ልጅ ለፓጋንነት ለኤቲስትነት ሃይማኖት የላቸውም ለሚባሉ ሰዎች ቅርብ ናት። መተት
የሚባለው አጋንንት የሚባለው ለሚባለው ኢሉሚናቲ ለሚባለው አሰራር ቅርብ ናት። ማተብ ማየቷን አለ ማየት ያለባችሁ። ለገንዘብ ብላ የማታረገው የለም። እንደሷ አንድ ማቃት ቲክቶክ ላይ ማቃት ልጅ መታ የምክር አገልግሎት ወስዳለች። መምህር ኢሉሚናቲ ውስጥ ገብቼ ጽንስ አስወርደሽ ያስወረድሽውን ጽንስ ፊት ለፊት ያለውን ጽንስ እንትን አርጊው። እኔ ብቻ መናገር ይከብደኛል ማለት እንዲህ አርጊው። እስቲ ምን ተብላ ይሆን ጻፉ እስቲ እናንተ። እኔ አሁን መናገር ለኔ በጣም ይከብደኛል። እንዲህ አርጊው ተብላ እንደዛ አድርጋ አባል ሆናለች። መጀመሪያ ማርገዝ ያለብሽ ከጎዳና ልጅ ነው ተባለች። ህይወቷን ጎዳና ሊያደርገው ማለት ነው። ከዚያ የተወለደው ልጅ ደግሞ እንዲህ አድርጊው ተባለች። እሺ ብላ በ3ኛ ወሩ ላይ ራሷን ጽንሱን ያስወረደችው። ከዚያ የወረደውን ጽንስ ያንሽሉን መልሳ ደሙን ምናምን በቃ መስዋዕት አድርጋ ቀረበችው። ይሄን ያዘዟት በስልክ ነው። አባል የሚሆነችው በስልክ ነው። ከጨረሰች በኋላ ስደውላቸው ግን የሉም እነዚህ ሰዎች። አርጌያለሁ ምናምን ብላ ብትጽፍ ምትል የሉም። ከአመት በኋላ ደውለው እንደዚህ ጽፈሽ ደውለሽ ነበረ አሏት። አዎ እና አሁን መምጣት ትችያለሽ፣ አባል መሆን ትችያለሽ፣ ያለሽበትን ህይወት ሁሉ ነገርሽን አይተናል። ለምንድን ነው ያን ካደረገች በኋላ ህይወቷ ዝብርቅርቅ ያለው ሚዝረብል ነው የሆነው። ያን ካደረገች በኋላ በቃ እዚህ ቲክቶክ ላይ የማትረግጠው ነገር የለም። በቃ የማታረገው ነገር የለም። ትጨፍራለች ራቁቷን። መምህር እኔ ማለት ይቺ ነኝ ብላ ሁለት ነገር ነጠላም ለብሳ ቤተክርስቲያን ትሄዳለች። እንደገናም ደግሞ መታ ደግሞ ቲክቶክ ላይ እንደዚህ ትሆናለች። እና ሁለት ስልክ ላይ ሁለት አይነት ማንነት አሳየች። ምንድን ነኝ እኔ አለች። ሰው ነኝ ቼክ አድርገኝ እስቲ አለች። ማለት እንዴት ነው ቼክ? ጸበል እርጨኝ ወይ አስተምረኝ ወይ ደግሞ መንፈስ የሚያስወጡ ሰዎች ጋር ውሰደኝና ሰው መሆን አለመሆኔን ቼክ ላድርጋለች። ያ ማለት ተጠራጠረች። ሰው እንደዚህ እንዴት ሊያደርግ ይችላል? በቃ ሰው እንዴት እንደዚህ ሊያደርግ ይችላል? ምንድን ነው እያደረኩ ያለሁት? በዚህ ልክ ምን ማድረግ እንዳለባቸው ግራ ገብቷቸው የሚመጡም ሰዎች አሉ። እቺ ልጅ አሁን እቺ ከጎን ያለችው በጣም የዋህ ምስኪን ናት። አሁን እናንተ ስትናገር በአብይ ጾም ውስጥ በረመዳን ብላ የጀመረችው ሰይጣን ይታሰራል አለች። ይሄ እውቀት የሚሆነው ለሙስሊሞች ነው። እኔ በረመዳን ለምሳሌ ሰይጣን ይታሰራል ብዬ አላስብም። ለምን የክርስቲያን ነኛ። በአብይ ጾም ነው ሰይጣን ይታሰራል ብዬ የማስበው። ይህች ልጅ ጥግ የትኛው ነው? አንድ ሰው እኮ አንድ ነገር ነው መርገጥ ያለበት። እግዚአብሔር ያለው አንደኛው ሃይማኖት አስተሳሰብ ውስጥ ነው ያለው። የትኛው ሃይማኖት እንደሆነ መርምሮ ማግኘት የሰው ፈንታ ነው፣ ነፃ ፍቃድ ስለተሰጠው። በሚዲያ ላይ መጥቶ ክርስትናና እስልምናን አንድ አድርጎ አስመስሎ አንድ ፈጣሪ ነው የሚመራው ብሎ ማሰብ በጣም ይለያያል። ሃይማኖትን ሁሉ አንድ ፈጣሪ መርቶት አያውቅም። አንድ ፈጣሪ አንድ ሃይማኖት ውስጥ ነው ያለው፣ ግን ሁሉንም ህዝብ ፈጥሯል። ሁሉንም ስነ ፍጥረት ፈጥሯል፣ ግን ሁሉንም ሃይማኖት አልፈጠረም። ከአንድ ሃይማኖት በስተቀር ሁሉም ሃይማኖት የሰው ፈጠራ ነው። ከአንድ ሃይማኖት በስተቀር የትኛው እንደሆነ ማየት ነው፣ መመርመር ነው። እሷ የራሴን ነው ልል የምችለው፣ ሙስሊም ደግሞ የራሱን ይላል። ስለዚህ አንዱ ጥግ ላይ ደርሶ ነው እንጂ መውጣት። ሰው እንዴት ጨዋ እብድ ሆኖ ይወጣል? ጨዋ ድንዙዝ ሆኖ እንዴት ይወጣል? አለማወቃችንን እኮ ነው እያወጣን እየተረክን ያለ ነው። ለዚህ ነው መጽሐፍ አንብቡ ምለው። መጽሐፍ በማስተዋል የተጻፈ ነው። ቲክቶክ ላይ ግን ወይም ማህበራዊ ሚዲያ ላይ ግን የሚለቀቁ ነገሮች በሙሉ ስሜት ናቸው። የሆነ ሰው የሆነ ነገር ሲሰማው ቆይ እስቲ የሆነ ሆድ ብሶኛል ያለ ይወጣና ዘፍኖ ቻው ብሎ ይመለሳል። በቃ ስሜት ነው። ወዲያው የተሰማውን ነገር ቶሎ ማውረጃ ነው በቃ። ከዛ ከነገ ወዲያ ቫይራል ይወጣል። እሱ ተዋርዶ ቫይራል እንደወጣ አያውቅም። ልክ አሁን እሷ እንደምትለው በቃ ውርደቷን በቁጥሩ በዝቶ ስታየው በጣም ብዙ ሰው አየው፣ ቪው በጣም ብዙ ሰው አየው። በደንብ መስራት አለብኝ እንዴ እንደዚህ ብዙ ሰው ካየኝማ እንዴ እንደዛማ እኮ የዛሬ 20 ዓመትም 30 ዓመትም አንዱ ሚስቱን በገጀራ አንገቷን ብሎ ምን ሆነ ነው የገደልካት? እንደዚህ እንዴት በገጀራ ማጅራቷን ትመታታለህ? ገደልካት እኮ ሲባል እኔ እኮ ትሞታለች ብዬ አላሰብኩም እኮ እኔ እኮ እንደዚህ ነካን ያረኳታል፣ ቆርጧታል እኮ አንገቷን። እንደዚህም ሆኖ ቫይራል መውጣት አለ፣ እንደዚህም ሆኖ ፌመስ መሆን አለ። ቁጥሩ አይደለም መታየት ያለበት። ይሄ ብዙ ሰው አየው 100,000 ፎሎወር ወይም ምናምን ብሎ ሳይሆን በቃ የሆነ ህዝብን የሚያስተምር ነገር ነው ወይ ብዬ የመጣሁት። እውነት ህዝብን ያንጻል ወይ? ምን አይነት ሰው ሆኜ ነው የመጣሁት? ምን አይነት ማሊያ ለብሼ ነው የመጣሁት ብሎ ማሰብ ነው የሚያስፈልገው። ስቃላችኋል እርር ብዬ ነው። እና እታችን የምታወራው ነገር የመጨረሻ በቃ ቲክቶክ ላይ ያለው በአሁኑ ሰዓት ያለው ትልቁ እብደት የምን የጨዋነት እብደት ይውኝ የሚል እብድ ግን የለባበሰ ቤት ያለው ምናምን ቲክቶክ መንካት የሚችል ሼር ላይክ የሚያደርግ ምናምን እብድ ያ ልብሱን ያለወለቀ ጨርሶ ጨርቁን አውልቆ ምናምን መንገድ ላይ ያልወጣ ግን አብዛኛው እብድ ነው ማለት ነው።
በጣም ነው የሚያሳዝነው። ለዚህ ነው ቲክቶክ ላይ መውጣት በላይቭ መግባት በጣም የምፈራው። ለዚህ ነው አንድ ቀን ላይቭ ገብቼ አላውቅም። ግን ስንት ፎሎወር አለኝ? እስቲ መምህር ተስፋዬ አበራ ብለሽ ግቢና 120 ምናምን 129 130 ሺህ ፎሎወር አለኝ። ግን ገብቼ ላይቭ ገብቼበት አላውቅም። የእውነት ማገልገል ስለምፈልግና ትክክል ህዝብ እንዲድን ስለምፈልግ የተሳሳተ ነገር ይዤበት እንዳልወጣ ስለምፈልግ ላይቭ ላይ ሄጄ ስመጣ ሰው በእኔ ምክንያት ድንገት ማለት እኔ ያሰናክላለሁ ማለት ሳይሆን ላይቭ በመግባቴ ወይም ደግሞ ቲክቶክ ላይ በጣም በማዘውተሬ እንቶ ፈንቶ እንዳይሆን ስለምፈራ የእግዚአብሔር ቃል እንዳይቀልድ ስለምፈራ ብቻ ነው። በቃ ፍጭት ያለው የሃይማኖት ፍጭት ያለው ጭቅጭቅ ያለው ብዙ ነገር ስለማይ ዩቲዩብ ላይ በቃ በጨዋነት መሰራ ይሻለኛል ብዬ ነው። እና እቺ ልጅ ኔፕ ነው የሚባለው ባዶ ነጠላ መለብሳችሁ ማጎብደድ፣ ሂጃብ አድርጋችሁ መስጂድ መመላለስ። ኧረ ተው መጀመሪያ ክፋታችሁን። አሁን እሷ ክፉ የምትለው ቲክቶኳን ሊያዘጉባት ስለሞከሩና አንዳንድ የራሷን ስሜቶች ነው የምታንጸባርቀው። ቢስሚላሂና በስመ አብ ነው የምትለው። ተው አሁን እናንተ ምን ብለን እንትን እንበላችሁ? እናንተንም ይሰርልን ወይ አላህ ወይ አላህ። እቺ ልጅ ምንድን ናት አሁን? አያችሁ እስቲ ደግሞ የሚቀጥለውን እኔ ኧረ በስመ አብ ይሄ ነገር ሊሚት ሊያስተካክልኝ አልቻለም። እንትኑ መጣች ደግሞ በስመ አብ ብላ አላህ ያስተካክላችሁ አለች። ክብራችንን ያጣ ያው ያለችበት ነቢዩ መሐመድ እንዴት ነው መወዳቸው ብላ ነው የወጣችው። ማተብ አስራለች። አሁን ያለችበት የኢትዮጵያ ሁኔታ እንደዚህ ነች። በጣም ከባድ ነው እና እስቲ ልዝጋውና አሁን መጽሐፍ ቅዱስ ጠቅሼ ነው እቺ ልጅ ማስተምራት ገብታ ኮርስ ትማር። እንግዲህ ኮርስ መምህር ተስፋዬ አበራ ብላ የሃይማኖት ትምህርት ትማር። ግን መጽሐፍ ቅዱስ ጠቅሼ ነው ማስተምራት ወይስ ስልኳ ላይ ደውዬ ገብቼ ነው የምጨቃጨቃት ምጣላት? ሼት ኩፍ እንትን አርጓት በቃ ብሎክ አርጓት ሪፖርት አርጉባት የሚባለው ምንድነው? የምንላት እቺ ልጅ አይባልም። ምንድነው የሚባለው? እግዚአብሔር ልቦና ይስጥሽ አይደል የሚባለው? እግዚአብሔር ልቦና ይስጣት። ታሪኳን ስትተርክ ደግሞ እንስማት። ጣኑን እያጫጫሰችው ነው። መንዙማ ነው ስሙ። መንዙማ ነው። ማተብ አድርጋለች። አስቡት። ይሄ እንግዲህ በየጠንቋይ ቤቱ የምታዩት በየአውሊያ ቤቱ የምታዩት ትልቁ የህዝቡ ስህተት ነው ማለት ነው። ወደ እምነት ቦታ ጨርሳ መታ አታውቅም። ወደ አይደለም ወደኛ ወደ ኦርቶዶክስ ወደ መስጊድ እንኳን ሄዳ አታውቅም ይችልች። ወደ መስጊድ እንኳን ለምን ብትሉ መስጊድ ብትሄድ ያስተምሯታል። እንደዚህ መሆን የለብሽም ዛዚ አትበይ ይሏታል። አንድ ቦታ አርገጭ ምንድነው አንዴ ማተብ አርገሽ ማም ይሏታል። እርግጠኛ ነኝ እኛ ጋር የምትመጣ ደግሞ በትክክል ይነግራታል። የምታቀርኛን በመቼ ነው? በሚዲያ ላይ ብቻ ነው የምታውቀው። ህዝቡን ከቤቷ መውጣት አትፈልግም። ወደ ቤተ ክርስቲያን መምጣት ብትመጣም እንኳን ማንም መስማት አትፈልግም። እግዚአብሔርን እኔ ብቻ አገኘዋለሁ ብላ የምታስብ ሰው ነች ማለት ነው። አሁን እስቲ እንስማት። ቀጥሎ ያለውን ነገር እንየው። ከዛ ደግሞ እናያለን እዚህ ጋር ይሄን ደግሞ እዩት። አሁን ይሄ ምንድነው? ትክክል በውስጣችን ያለውን መንፈስ አይነታቸውን እየነገረን ነው። ምን አይነት መንፈስ እንዳለ እየነገረን ነው። እሷ ውስጥ ያለውን ብቻ ሳይሆን አጠቃላይ ኢትዮጵያ ህዝብ ላይ ያለውን ጭምር ማለት ነው። እሷ ይፋ ወጣ በቲክቶክ ላይ በምናምን እንደዚህ ወጣ በቃ ፈታ አለችበት እንጂ ሁሉም በውስጡ ይደልቃል። በሰርግ ላይ ቤተክርስቲያን ይረሳታል። ቤተክርስቲያን ሲመጣ ዘፈን ይረሳዋል። ለቅሶ ላይ ደግሞ ሰርግ ቤቱን ይረሳዋል። ሰርግ ላይ ደግሞ ለቅሶ ቤቱን ይረሳዋል። ማለት ያለበትን ሆኖ ነው የሚኖረው ይሄ ህዝብ። ግን እንደዛ አልተፈቀደም። ያለንበትን ሆነ እንድንኖር ሳይሆን ለቅሶ ቤት ስትሄዱ ለቅሶ ቤት ያለውን ነገር ስታስቡ ሰው ሞቱን ሲያስብ ወይም ለቅሶ ቤት ሀዘንን ሲያስብ ትንሣኤን ማሰብ ይችላል። ደስታውን ደስታ ላይ ሰርግ ላይ ስትሆኑ ደግሞ ሞታችሁ መርሳት የለባችሁም ነው የተማርነው እኛ። ቤተክርስቲያን ስንሄድ
ዓለም ውስጥ ያሉትን ህዝቦች ወንድሞች እናቶቻችን እንዲመልሳቸው ዓለምንም ደግሞ በተለየ መልኩ ማሰብ አለብን። እግዚአብሔር ሆይ ወደ ዓለም ሲሄድ ጠብቀኝ፣ ዓለም ውስጥ ያሉትን ማምጣቸው ይባላል። ዓለም ስንሆን ደግሞ ቤተክርስቲያንን ማሰብ አለብን። ያለንበት የረገጥንበትን ቦታ ልክ ጋሪ የሚጎትት ፈረስ ታውቃላችሁ፣ ግራና ቀኝ እንዳይመለከት እንደዚህ መከለያ ምናምን ተደርጎበት ዝም ብሎ ጋሪ የሚጎትት ይሄ ህዝብ እንደዛ ሆኗል። እና የዚች ልጅ ማንነት እንደዚህ ነው። መንዙማ የቤተ ክርስቲያን መዝሙር፣ የጴንጤ መዝሙርም ትከፍታለች። ነበርኩ ጴንጤ ነበርኩ ብላለች። ኦልሬዲ ቲክቶክ ላይ ጴንጤ መዝሙር አልሰማሁም አላየሁም፣ ግን እንደ ራሷ ስትናገር እንደዛ እንደምትከፍት ነው የሰማሁት የሆነ ቦታ ላይ። እና ምንድነው የምትመከረው እቺ ልጅ? በውስጧ ያለውን መንፈስ በኋላ አብራራለሁ በደንብ አድርጌ። ለምን ራሷ ከተናገረች በኋላ ባብራራ ይሻለኛል። እንዲህ ነው የጀመርኩት ብላ ስለምትናገር ማለት ነው። እሺ አሁን መምህር ግርማ የሚናገሩትን ስሙ። እሳቸው የሚናገሩት ከሰማን በኋላ እሷ ጋር ያለው ነገር በደንብ ማስተዋል እንችላለን። በደንብ አዳምጡ። አባታችን የሚናገሩት ሰው እንዴት እንደሚሳሳት ጠንቋይ ቤት ሆኖ ወይም ዓለም ላይ ሆኖ ቤተክርስቲያንን የሚረዳበት መንገድና ጠንቋዩን ሰይጣን አለበት ሳይሆን አዋቂ ነው ወይም ደግሞ እሳቸው እኮ እየተባለ እንዴት በጥሩ ነገር እንደሚወደስ መምህር ደግሞ የሚናገሩትን ስሙ። ምሳሌ እዛ አዮሞ ሚና አርሲ አካባቢ 44ቱ ጠበል ይባላል። ሂዱና እዛ ተጠመቁና ኑ ይባላል። ከዛ በኋላ እነዚህ ትናንሾቹ መናፍስቶች እቺ ትንንሾቹ የቡዳ የመንደሩ ልክስክስ ምናምን እነሱ እንለቃለን እያሉ እሪ ይላሉ። ያ ዋነኛው አንበሳው አዮሞ ሚና ደግሞ አለቃ ትሆንና ደግ ስሩ፣ ክፋት አትፈጽሙ፣ ተንኮል አታድርጉ፣ ምቀኛ አትሁኑ እያለ ይሰብካል። እንደ ልጅቷ ይሄ ባህሪው ነው። ከዛ በኋላ እንዲህ ደግ ስሩ የሚል ሰይጣን አለ እንደ ይሉና እንግዲህ እነዚህ ምንድናችሁ እናንተ ሲባሉ ከቅዱስ ሚካኤል በታች ያለን መላእክት ነን ይላሉ። ልጅቷ እንደዚህ ትላለች። በኋላ ትሰማላችሁ ውስጧ ያለው መንፈስ ምን እንደሆነ ምናምን ስትናገር ትገረማላችሁ በጣም ተዋቸዋል። ከቅዱስ ገብርኤል በታች ነን እኛ። እሺ መላእክት ናችሁ? መላእክት አይደለንም። ደግ የምንፈጽም ደግ የምንሰራ ነን። ሰይጣን ናችሁ? አይደለንም። የእግዚአብሔር ባሪያዎች ነን ይላሉ። በዚህ ምክንያት አሁን አርሲ አካባቢ በብዛት አዮሞ ሚና ስትነካ አይናቸው ደም ይለብሳል። እስከ ቅርብ ጊዜ ድረስ ወፋና የታየ ከራማ ሲነካ ልባቸው የሚሰቀጥጣቸው ሰዎች አሉ። ይሄ እኮ ይላሉ፣ እዛ የተረዱት ነው እንግዲህ፣ ይሄ እኮ የሥላሴ ባሪያዎች ናቸው ይላል። በተለይ እንደ ጠቋር የመሰለ መንፈስ በጣም በከፍተኛ ሁኔታ መንፈሳዊ ከመሆኑ ጋር ተያይዞ ዳዊት ደጋሚ ነኝ፣ ቆራቢ ነኝ፣ ቤተ መቅደስ ጠራጊ ነኝ ይላል፣ አገልጋይ ነኝ ይላል። በዚህ ምክንያት እናቶች ጠቋር የሚባለው ነገር በቀኝ በኩል እንደ ጠባቂ መልአክ አድርገውት ሲያስቡት ነው የኖሩት። ይሄ ደግሞ የራሱ የሆነ ስትራቴጂ ያለው የመንፈስ ስልት ውስጥ የገባ ትውልድ መሆኑን ያሳየናል። እንዲህ ሁሉ ሲሆን ታዲያ በስጋዊ ዕውቀት ላይ ብቻ አተኩረን ብዙ ነገር በትውልዳችን ውስጥ ተበላሽቶ ዘር መንዘራችን በክፉ ጠላት እጅ ውስጥ ወድቆ ሲማቅቅ የምናየው እውነት ይህንን መረጃ ለማግኘት በር ስላልከፈትንም ጭምር ነው። ይሄ እኮ በራሱ ሌላ ሳይንስ ነው። እናንተ የግድ ፈረንጁ ሳይንስ ካላላና ምንም ማለት ነው። ይሄ እኮ ነው ችግሩ። ስለዚህ በመንፈሳዊ ስፍራ ሁሉ ሳይቀር ብዙ የአባቶችን ሕይወት በመንፈሳዊ በረከት በማጨንገፍ ደረጃ የተሰለፈው ክፉ መንፈስ አካሄዳቸውን፣ ኑሯቸውን፣ መንፈሳዊ በረከታቸውን፣ ተስፋቸውን፣ የቅድስና ስጦታቸውን፣ ጸጋቸውንና ሞገሳቸውን አጨልሞ በደጅ ውስጥ በቤቱ እየተመላለሱ ከሁለቱም ዓለም የጠፉ ብዙ ናቸው። በመንፈሳዊም በዓለሙ ያልሆነላቸው። ይሄ ማለት እንግዲህ የተሰወረ የክፉ መንፈስ ጠላትና ተግባር እንዴት የረቀቀ ዘዴውን በተግባር እንደዋለ እንረዳለን ማለት ነው። እንግዲህ አባታችን የተናገሩት ትክክል ነው። አሁን እቺ ልጅ የምታወራው እሱን ነው። እንግዲህ ምን ማለት ነው? እዛ ቦታ ላይ የሚያዩት የሚሰሙትን ነገር ወደ ቤተ ክርስቲያን ይዘውት ይመጡና በድፍረት እኔ እኮ የሚገርመኝ የልጅቷ ንግግር
የሃይማኖት ወንድምና እህቶቿን ቢያንስ ትንሽ ከኔ የተሻለ እውቀት አላቸው ለምታስባቸውን ማሰብ ሲገባት እንደዛ ማሰብ ሲገባት ጭራሽ እነሱን ለመተቸት መውጣቷ በዚህ ባዶ በሆነ ጭንቅላት ማለት ነው ምንም በማያውቀው ጭንቅላቷ ለመተቸት መውጣቷን የሚገርመውና ሰው እውነት ካልባረከኝ አለቀህም የሚለውን ገልብጦ ካልረገምከኝ ካልቀሰፍከኝ አለቀህም የሚለውን ተክቶታል። ቅዱስ ያዕቆብ እኛ የምናውቀው ካልባረከኝ አለቀህም ሲል ነው። የሚገርም ነው። ስሙ አያችሁ አይደለም? እሺ አሁን ወደ እንትኗ እንምጣ። ኧረ ተው እባክህ። ቆይ እኔ ልጅቷን የህይወት ታሪኳን ስትተርክ ነው መስማት የምፈልገው። እሺ ፓርት 3 ይዘን መጥተናል። ያው ስለ ጥንቁል ነው። በነገራችን ላይ ጠንቋይ ማለት በጣም የሚያስጠላ ስም ነው። ትርጉሙ ጠንቋይ ማለት ክፉ የሚውል ጠንቅ የሚውል ማለት ነው። በሌላ አተረጓጎም ሲመስለኝ ደግሞ እንደዚህ እንዲጠንቁሎ አይኔን ጠነቆልሽኝ ይላሉ። አወጣሽኝ እንደማለት ነው እና ከሆነ ነገር እንደማውጣትም ይወሰዳል። እኔ ብትሉኝም ቅር አይለኝም። ወደ ዋና ሀሳቤ ስገባላችሁ ከዛ ለብቻዬ ወደ ዳር ወጣሁላችኋለሁ። ዳር ወጥቼ ልጄን መንግስት ትምህርት ቤት አስገባሁ እና አንተ ታውቃለህ አልኩኝ። በዚህ አጋጣሚ አንድ ነገር ልምከራችሁ። ይሄን ሁሉ የምትለው ፓርት 3 ፓርት 2 እኮ ስላላገኘ ቆይ እስኪ ፓርት 2 ይሄን ነው እንግዲህ። ይሄ ደግሞ ፓርት 4 ነው። ቆይ ፓርት 2 እሺ፣ እስቲ ይሄን እንስማት። ለምን ጠንቋይ እንደሆንኩኝ የሚቀጥለውን ቪዲዮ ማለት ነው አዳምጡኝ በደንብ። እንግዲህ በፓርቲ እያደረኩ ላቀርብላችሁ አስቤያለሁ እና የዛን ሰዓት ላይ በጣም ህይወት ከበደኝ። ቪዲዮዎች ልቀቂ በውስጥ ያወሩኝ ሰዎች ነበሩ። ለአንድ ሳምንታት የለቅሶ ጊዜ ነበረ። እግዚአብሔር ሆይ አልኩኝ እና ማስታወቂያ ምናምን ካሉኝ ከሳምንት በኋላ ተነስቼ ከዛ ለቅሶ ከዛ እንባ ከእግዚአብሔር ጋር መጨቃጨቅ ተስፋ ከመቁረጥ ህይወት ወጣሁ። በውስጡ ልጅ ሽሽም ያለኝ ነበረ። እንዴት ለማን እናት የለ አባት የለ እህት ወንድም የሚያግዝ የለ ብቻዬን ሆኜ እንዴት እግዚአብሔር ሆይ ለምን እኔን ያለ እናት አባት ከዛ ልጄን እንደዚህ ልጄንም ራሱ አባቱ ጋር ለማድረግ ሞክረው የተስተካከለ ነገር ላይ አይደለም እና ብቻ እንደተስካር መረጋጋ 2 ቀን ምናምን ለአባቱ ሰጠሁት። ሙዚቃው የራሷ ነው እንግዲህ ከረበሻችሁ ምንም ማድረግ አልችልም። ለቪዲዮ የሰጠችው እንድናዝንላት የሚያሳዝን ሙዚቃ ማድረጓ ነው በሷ ቤት። እሺ እንስማ። ዛለፈ ምናምን ቪዲዮ መስራት ሞክረብኝ። ለምሳሌ በቃ ይሄ ገና ሳወራ እንባ ይቀድመኛል ከነበርኩበት ነገር አንጻር ማለት ነው። እና ባሉኝ መሰረት እነዚህን ቪዲዮዎች ለመስራት ሞከርኩ። ግማሹም ሆዳም ቲክቶከር ልጅ ይዛችሁ ልመና ምናምን አሉብኝ። የሚገርማችሁ ጎበዝ ነኝ፣ ሴቭ አድርጌያለሁ። አሁን አላወጣትም። በእኔ የተነሳ እንድትፈምስ አላደርጋት። የሚገርማችሁ ሌሎች እና የቱያስን ኮመንት ሰጡ። ዮናስ መርጊያ ነው ለመሆናለች አይነት ወሬ አወሩኝ። ሁሉም ነገር ከሸፈ። ለካ በህይወቴ እግዚአብሔር ብቻውን ሊከብርበት አስቡ ነው ውዶቼ። እዛ እግዚአብሔር ሆይ የእውነት ሰውን ሰው አድርገህ የፈጠርክ ጌታ ከሆንክ ሰዎች ባስረድኋቸው ወይም ደግሞ መረዳት በሚፈልጉት ልክ ነው የሚረዱት። አንተ ግን ሳላስረዳህ የምትረዳ አምላክ እንደሆንክ አውቃለሁ። እንዳለህና እንደሌለህ የማውቅበት ጊዜ ነው ብዬ ከፈጣሪ ጋር ተወራረድኩላችሁ። ከዛም ምን ማድረግ ጀመርኩ። የምኖርበትን የስራ ቦታዬም መኖሪያም አንድ ቤት ነበረ። መልቀቅ ፈለኩ። ሳሪስ ነበረ የምኖረው። ወደ ዳር መውጣት አለብኝ ወይስ ወደ ዳር ወጥቼ ቅናሽ ቤት ተከራይቼ ትንሽ የቤት ኪራይ ክፍል ሀገር አለችኝ 3 ሺህ ብር ማለትም እሷንና ቲክቶክ ላይ ደግሞ ይሄንን ህዝብ ይሄን ያዋረደኝን ህዝብ እየተሳደብኩ የተሳዳቢ ነው ቦታ ያለው እየተሳደብኩ ፈምሼ ጊፍት የለጋገም ያችን ሞልቼ ለቤት ኪራይ እንትላለ ለወዳጅ ማለት አቃለ እዛ ውጪ እንዳለህና እንደሌለህ የማይበት ጊዜ ይሆናል። አያችሁ አይደለ? ቲክቶክ ላይ ያለ በቃ ሁሉ አለ የተባለውን ስድብ በሙሉ ተሳድባ
እንጀራ ስጠኝ ለምን ረሳኸኝ ብላ ይሄንን እንደ ቢዝነስ እግዚአብሔር እንደሰጣት አድርጋ ነው የምታስበው። አለህ ወይስ የለህም ብላ ከዛ ብር ስታገኝ ደግሞ አለህ ማለት ነው። ጎሮሮዬን ዘጋ። የሚበላ ነገር ስላገኘች እግዚአብሔር እንደሰጣት አድርጋ ነው የምታስበው። ሰው ተሳድባ ሰውን አዋርዳ እንደፈለገች ተሳድባ ቁጭ ባለችበት ስኒዋን አቀራርባ ቁጭ ብላ ሙሉ ቀን ስትሳደብ ስለዋለች ገንዘብ ስላገኘች ማለት ነው። እዛም ካለፈም ራሴን የማጥፋት ሙከራ አድርጌያለሁ። ቁጠሩ ራሷን የማጥፋት ሙከራ አድርጋለች። ይሄን ማስቆጠራችሁ በኋላ መነግራችሁ ነገር ስላለኝ ነው። ምን እንደሆነች ልጅቷ ሃይማኖት መቀየር ተውት። በጣም ጥንቆላ አንድ ነው፣ እስልምና ሁለት፣ ፕሮቴስታንት፣ ኦርቶዶክስ ከዛ ደግሞ ኤቲስትነት። እንዴ ከሃይማኖት የለሽነት እኮ አንደኛው ነው። ጠንቋይን እኮ ሰይጣንን እኮ አንተ አምላኬ ነህ ብሎ በኋላ መጨረሻው መቼም አምላኬ ነህ ካሉት በኋላ አምላክ እንዳልሆነ የሚጋለጥበት ጊዜ ስላለው አይ ካንተ እግዚአብሔር ይሻላል፣ እግዚአብሔር እኮ ይሄን ታምር አድርጎልኛል ማለት ይሻላል። ሃይማኖት የለሽ መሆን ማለት ይብሳል። በጣም ከባድ ነው። ባይዘው ለምን ሰይጣንም የለም እግዚአብሔርም የለም ብሎ እንደፈለጉ ሲኖሩ ቆይቶ ሲሞቱ የፈለጉት ቦታ ለሚገቡት ያልፈለጉት ቦታ ለሚገቡት። አሁን እቺ ልጅ እንደፈለገች እየኖረች እግዚአብሔርን የለህም ትለዋለች። እሷ እንደምትፈልገው እየኖረች እኮ ነው። ጾም፣ ጸሎት ምናምን ሃይማኖታዊ ስርዓት የሚባለው ነገር አንድም ቦታ ላይ ሳይነካካት ማለት ነው። ለ17ኛ ከዛ ምን ሆነ መሰላችሁ? እግዚአብሔርም ዝም አለ፣ ማንም እንዳይረዳኝ አደረገ። አያችሁ፣ እግዚአብሔርም ዝም አለ፣ እንዳይረዳኝ አደረገ። ምን ስላደረገች እንደዚህ እንዳደረገ ልትናገር አትፈልግም። ስሙ ሊረዱኝም ካልፈለግ ምንም ነገር ሊረዱኝም ካልፈለግ አስቡት። እየተሳደበች ገንዘብ ስታገኝ እግዚአብሔር ረዳኝ ብላ ለምታስበው ብያቸዋለሁ። እግዚአብሔር ለምን ትሳደቢያለሽ ብሎ ከልክሏት እንኳን ከሆነ የከለከላት ስለ ጠላት አድርጋ ነው የምታስበው እንጂ ትክክል ነኝ የተናገርኩት ትክክል ነኝ ብላ ነው የምታስበው። ተሳስቻለሁ ብላ እንኳን አታስብ። ናርሲሲስት ማለት ይሄ ነው። ተወራርጄ ልጄን መንግስት ትምህርት ቤት አስገባሁኝ። ክረምት ነው ገና የመጣሁት። ወደ ዳሮቼ በአነስተኛ መኖሪያ ከዛ በኋላ ህይወት ተጀመረ፣ ጫት ተጀመረ። ልጇን ምን አደረገች? የመንግስት ትምህርት ቤት የግል ትምህርት ቤት የት ማስተማር እንደምትፈልግ ከዛ የተሻለ ትምህርት ቤት ለማስተማር ልጇን ምን እንደጀመረች አሁን ትናገራለች። ጫት ተጀመረ አለች። ይሄ ምንድነው? እግዚአብሔር አንተን ልትደግፈኝ ካልቻልክ ነው የምትለው። መጀመሪያ እሷ ውስጥ ያለው መንፈስ ልታቆም አትችልም። ብታቀውም ያው ወዴት እንደወሰዳት ተመልከት። ወደሚፈልገው መንፈስ ወደሚፈልገው ሄዳለታለች። እሷ ወደምትፈልገውም እየሄደላት ነው። ራሴን ጭንቀቴን ማስተሻል ከመላለው የጫት ብሬን ትሰጠኛለህ አትሰጠኝም? እግዚአብሔር ሆይ ጫት እንደዚህ ነስንሽ ቁጭ ብዬ ቀመልሃለሁ። እግዚአብሔርን እኮ ነው አስቡት። ተደጋጋሚ የምናገረው ይሄንን ነው። ዘፋኞች አልበም ለማውጣታቸው ወይም ደግሞ ጭፈራ ቤት ያላቸው ሰዎች ጭፈራ ቤት ለመክፈታቸው ኃጢአት ያለበትን ቦታ ሲሰሩ ሲከፍቱ ንግድ ፍቃድ ሲያወጡ እግዚአብሔር እንዲያገዛቸው የሚፈልጉ ሰዎች ለስራቸው እግዚአብሔርን ተባባሪ አድርገው እግዚአብሔር ይመስገን ተመስገን የሁሉ ይሄን ሀብት ሰጠኝ ይላሉ። መጨረሻ ላይ ግን የዛ የኃጢአት ገንዘብ ሀብት ያሳደጋቸው ልጆች ደግሞ የእነሱ ልጆች ደግሞ የት እንደደረሱ ደግሞ ህይወታቸውን ማየት በቂ ነው። እግዚአብሔር ላይ ጀመርኩላችኋለሁ። እሱም ለካ ያንን ነበር የሚፈልገው። እንደው በረከት ከዛ ከስድብ ራሱ በቀጅም ሰጥቼ አያችሁ፣ ጫት ቅማ ሳር ጉዝጉዛ ቁጭ ብላ ስትፈርሽለት ምን ስትልለት ብሩ ሲመጣ ምን ሲል ያን ነገር ለካ እግዚአብሔር ያን ነበር የሚፈልገው። እንደዚህ እንደሆነለት ነው የሚፈልገው። አስቡት፣ እንደ ጓደኛ እንደ ተራ ሰው ነው እግዚአብሔርን የምታስበው። አቤት አንድ ጊዜ እንደው ለአንድ ደቂቃ ያክል ሞታ ብታየው ሲኦልን ተውት፣ እግዚአብሔርን ሲኦልን ብታየው እንዴት ጥሩ ነበረ። ለአንድ ደቂቃ ያክል ቀይን ሁሉ ሸጥና ከዛ ስጨርስ ትላለው ቃ ስላችሁ ምንም እቃ የለኝም። የፀጉር ቤት አለቃቅስ እና ምናምን ያለኝ እነሱ ሁሉ ቲቪ ያለች ትንሿ ፍላት ምናምን እሱን ይሸጣለሁ ምናምን ብዬ ከእግዚአብሔር ጋር ተወራርጄ ቁጭ አልኩ ማለት የቃምኩኝ ነገሩ መጣ። ከማን ጋራ? ከእግዚአብሔር ጋር። በቃ ምንም ማታየኝ ከሆነ እኔም እንደዚህ አደርጋለሁ፣ ጫቴን እየቃምኩኝ ምናምን እፈርዳለሁ ነው። ይሄ ምንድነው ታውቃለች። ወደኋላ ፓርቷን ቪዲዮ ስላላገኘሁት ነው። የለም እዛ ላይ ባገኘው ጥሩ ነበር። ምን እንዳለች ብሰማ ምናልባት የቤተሰቦቿ ባዕድ አምልኮ የሚያመልኩ ዛር የሚያመልኩ ቃልቻ፣ አውሊያ እንደዚህ ከራማ የሚያመልኩ ቤተሰቦች ልጅ ነው የምትሆነው ብዬ አስባለሁ። ለምን ልምዱ ባይኖራት ከመሬት ተነስታ እዚህ ነገር ውስጥ አትገባም። ይሄን ነገር ስላደገችበት ሊሆን ይችላል። ያላደገችበት እንኳን ቢሆን
በጣም ቆንጆ ስለሆነች ልጅቷ ያው የሚታዩ ውበት ስለሆነ ነው። በጣም ስለምታምር ከሶስት መንፈስ አታመልጥም። ቡዳ፣ መስተፋቅርና የዝሙት መንፈስ። እነዚህ ሶስት መናፍስቶች በደንብ አድርገው ነው ወደዚህ ስራ የሚያስገቧት። አንደኛ ጠንቋይ ቤት የሚመላለሱ እናቶች በቡዳ ከበሏት እሷንም ጠንቋይ ቤት የሚሄድ እድል ይኖራል። እሷ ላይ በልጅነቷ ጠንቋይ ቤት የሚመላለሱ ቡዳ መንፈስ ያለባቸው፣ የዝሙት መንፈስ ያለባቸው ደግሞ ወንዶች፣ የተለያዩ ወንዶች ሊገናኟት ይችላሉ። በቡዳ ሊበሏት ይችላሉ። ወይ ስታምር፣ ቅርጿ ሲያምር፣ መልኳ ሲያምር ብለው እሷን ሊዳሯት ይችላሉ። አጠቃላይ ያ መንፈስ ይገባና እነዛ ወደ እሷ ህይወት የመጡ ሰዎች የሄዱበትን ቦታ መንፈሱ ውስጡ አይገባው መንፈስ ይዟት ይሄዳል። እንደው በቤተሰቤ አውሊያ ምናምን የለብኝም ብትል እንኳን። ስለዚህ ይቺ ልጅ ከማን ጋር ነው እየተገዳደረች ያለችው? ከራሷ ነፍስ ጋር ነው። እግዚአብሔር መጀመሪያ መች ነካትና መች አግኝቷት? ፍቅሩን አላየችው? ምናልባት ትዕግስቱን ያየችው። ፍቅሩንማ መታ ወድሃለሁ ስትለው ንስሐ ስትገባ ምን ስትል ፍቅሩን ይዛን ሳታየዋለች። አሁን ትዕግስቱን ያየችው፣ ቁጣውን እንኳን አላየችውም ይቺ ልጅ። እግዚአብሔር ለምህረት በጣም ለመቅሰፍት የዘገየ ለምህረት የፈጠነ አምላክ ስለሆነ ዝም ብሏታል፣ ታግሷታል ማለት ነው። የጀመረለት ቀኑ ሰዓቱ የቆጠረለት ደግሞ ያው የሚመጣው ነገር ይታወቃልና እንደዚህ ቀለል አድርጋ እንደምታወራው አይደለም ህይወት። ለጊዜው ሴትነቷን ተጠቅማ ብር ልታገኝ ትችላለች። እርግጠኛ ነኝ ከወንዶች ጋር የማያስማማ ህይወት ስላላት እንጂ ይሄን የመሰለ ውበትና እድሜ ይዛ እንደዚህ ቲክቶክ ላይ አትለፋደድም ነበረ። የሆነ ደህና ደስ የሚል ኑሮ እየኖረች ጥሩ ቆንጆ ልጆች እየወለደች በቃ የሚያምር ትዳር ላይ ነበር የምትሆነው። ግን ውስጧ ያለው መንፈስ ወንዶችን የማያስጠጋ በትዳር ስትኖርም ወደዛ ሄድ ብላ በዚህ ናርሲሲስት ባህሪዋ ወንዶችን በጥፊ ብላ ወደዛ ወይም በምላሷ ብላ የምታባረር ማንነት ስላላት ሊሆን ይችላል ይሄንን ህይወት የተከለከለችው። ጠንቋይ ቤትም ሄዳ ከሆነ ደብተራ ጋርም ሄዳ ከሆነ መንፈስ ያለበት ሰው ቀርቧትም ከሆነ ያ እሷ ውስጥ የገባው የወንድ መንፈስ እርግጠኛ ነኝ ሌሊት በህልም የሚገናኛት መንፈስ ይኖራል። ግለ ወሲብ ምናምን ማስተርቤሽን ምናምን ካለ ይሄ መንፈስ የወንድ መንፈስ ነው። ወንድ መንፈስ በውስጧ ካለ ደግሞ ወንዶችን አይፈልግም። ብቻዋን እንድትኖር ነው የሚፈልገው። ብቻዋን ሊያገኛት ነው የሚፈልገው። እንዴ ስንት ገጠመኝ፣ ስንት ዩቲዩብ፣ ስንት ቪዲዮ እኮ አቅርበናል። ገጠመኝ ብለሽ አዳምጪ። ይሄን ቪዲዮ እያየሽ እኮ ነው የታችን አንቺ ራስሽ አሁን እዚህ ጋር ያለሽው ልጅ ገጠመኞቹ ስትገቢ ስታዳምጪ ብዙ ነገር ትማሪያለሽ። አንድ ቀን ውስጥሽ ቀና ከሆነና እማወራሽን እንደ ወንድ እንደ ታላቅ ወንድም እንደ መምህር የሚለውን ታዩ። ሃይማኖት መምህራን በሙሉ ንቀሻል፣ አዋርደሻል። ግን እንደ ታላቅ ወንድም እንደ አንድ ኢትዮጵያዊም ደግሞ እንደ ወገኔ ብለሽ እንደምታስቢው እንደሚያስብልሽ ወንድም ካሰብሽው ገጠመኝ አዳምጥሽ እርግጠኛ ነኝ እኔ ጋር ትመጫለሽ። በደንብ ቁጭ ብለን የምናወራበት ጊዜ ይኖራል ብዬ አስባለሁ። ያንን ዘመናት አልፈሽ ጥሩ ህይወት እንደምትኖሪ ተስፋ አድርጋለሁ። እኔ ግን መጀመሪያ ለመለወጥ ፈቃደኛ ነሽ ወይ? በዚህ አይነት መልክ ይሄን የመሰለ ቆንጆ ልጅ ሆና ስንት ወንዶች ቆንጆ ሴት ይፈልጋሉ አይደለም? እሷ አንድ ልጅ አለኝ ብላ እንደው 4-5 ልጆች ያሏት ሴትን በአሁኑ ሰዓት እንደው ችግር የለውም ልጆችሽን አሳድግልሻለሁ ብሎ የሚያገባ ወንድ ባለበት ጊዜ ላይ ማለት ነው። ለምንድን ነው ወንድ የጠፋው? ለምን ደግሞ የሚያገባሽ የጠፋው ሲባል ጸባይ ነው፣ አመል ነው፣ ባህሪ ነው። እንዴት በዚህ ልክ ተቸገረች ይቺ ልጅ? በቲክቶክ መጣ ጥንቆላት ከተጀመረ ድረስ እንዴት እንደዚህ ተቸገረች ስትሉ ከወንድ ጋር የማያኖር አይደለም ከባልና የኔ ከምትለው ሰው ጋር ከወንድ ጋር ተውት፣ ድንገት ካየቻቸው ሰዎች ጋር የማያኖር ከቲክቶክ ፎሎወሮቿ ጋር እንኳን የማያስማማ ጸባይ፣ የእሷን ሀሳብ ብቻ እንዲሰሟት እንጂ የሰውን ሀሳብ መስማት የማትችል ማንነት እንዲኖራት ያደረገው ማን ነው? ይሄ ደግሞ በመጽሐፍ ቅዱስ ተጽፏል። እኔን ስሙኝ የሚል ትውልድ ይመጣል ትንቢተ ኢሳይያስ ላይ። ይሄ የቲክቶክ ማህበራዊ ሚዲያ ላይ ያለው ነው። እኔን ብቻ ስሙኝ፣ እኔ ያልኩት ትክክል ነው የሚል ፍካሬ ኢየሱስ 48ኛው 49ኛው አንቀጽ ላይ እኔ ያልኩት ትክክል ነው እናንተ ልክ አይደላችሁም የሚል አዲስ ትውልድ ይመጣል። እናትና አባታቸውን አፋቸውን ያሽጋሉ፣ ዕቃ ይዘጋሉ፣ ያዋርዳሉ። ያለፈውን የአባቴ እናቶቻቸውን ሁሉ ነገር ያዋርዳሉ ነው የሚለው። እና አሁን ይቺ ልጅ የምትናገራቸው ንግግሮች ውስጥ ምን አለ? እግዚአብሔር በዚህ ህይወቷ ውስጥ ጣልቃ መግባት አልፈለግም። ራሷ በጎተተችው ኮተትና መተት ራሷ ተጠልፋ እንድትወድቅ ነፃ ተተዋታል። በቃ ትውት አድርጓታል እግዚአብሔር። ትውት የድሮ አረዱ ልጅ ያለው በጣም ጎበዝ ተማሪ የነበርኩት አይምሮዬ እየተመለሰ አስቡት። ጫት ስትቅም አይምሮዋ እየተመለሰ መጣ። እግዚአብሔር ስትለምነው አይምሮዋ ተደፈነ። ይሁ እንዴት አይነት አነጋገር እንደምትናገር ጫት ስትቅም ስትካድም ምን ስትል ያቺ የድሮዋ ማን ያችሁ ስሟን እስከ ዳር ነው ያለችው። በቃ ተመለስኩኝ አለች።
ልክ ልጅ እያለሁ ነገሮችን ቀድሜ እንደማየው ማየት እየጀመርኩ መጣሁ። ወዶች የሰው ባክግራውንድ ድሮ የሆነ ሰፈር ሊሄድ ስል ቀድሞ ሰፈሩን አይ ነበረ ልጅ እያለሁ። ያ ነገር እንትን እያለ ጎበዝ ተማሪ ነበርኩ። ያ አይምሮ እየመጣ ከፈዘዝኩበት ከደነዘዝኩበት ንቀት እያልኩ መጣሁ። እንዲቀጥልላችሁ ከፈለጋችሁ ሳይረዝምባችሁ ፓርት 3 በሉኝና ደግሞ ቀጥለዋለሁ ነው የምላችሁ። አያችሁ ጫት መቃም ስትጀምር ሰይጣኑ በወሊያዋ ላይ ቤት ቢሮ መስራት ጀመረ። በቃ ሴክሬታሪ ያስቀምጦ ምናምን እሺ ምን ጉዳይ አለ እያለ ማውራት ጀመረ። በቃ ዘመናዊ ጠንቋይ ሊያረጋት። ኦኬ ቲክቶክ የሚባል ማህበራዊ ሚዲያ ተከፍቷል። እንኳን አንቺ ታምራት ገለታም እንኳን ቲክቶክ ከፍቶ እየደነሰ ነው። ስለዚህ ጀመርሽ። ከዛስ በኋላ የሰዎችን እድል ማየት ቻልኩኝ። ሰዎች ያሰቡትን ወይም ደግሞ ሊያረጉት ያሰቡትን ነገር ሁሉ ያሳየኛል። እንደገና ደግሞ ምን አለች? አስቡ በልጅነቴ ይሄን ነገር አቅ ነበረ፣ እንደዚህ አይነት ጸባይ ነበረ ይለካለች። ስለዚህ ቅድም ያልኳችሁ አብሯት ያደገ የቤተሰብ የዛር መንፈስ አለ ማለት ነው። አዎ ጥሩ አቀባበል አደረገልሽ ተናግሬያለሁ። ተናግሯል ቅድም ቢሆን እና ይቅርታ እዚህ ጋር ሌላ ወሬ እያወራሁ ነው። እና እህታችን ፍጹም በቃ ፍጹም በተሳሳተ አመለካከት መሆኗን ራሱ አታውቅም ጭራሽ። ማለት እኛ ነን የተሳሳት ነው በሷ ውስጥ በሷ ዓለም ውስጥ። ልክ አንድ ማህፀን ውስጥ ያሉ መንታ ልጆችን እስቲ ሲያወሩ እንስማ። ዝም ብላችሁ እስቲ ኢማጂን አድርጉ። እዩኝ አሁን ይሄን ማህፀን አድርጋችሁ ሰሉት። እዚህ ውስጥ 2 ልጆች አሉ። በቀኝ በኩል በዚህ ለእናንተ ይሄኛው ቀኝ ነው የሚመስለው መሰለኝ፣ ለእኔ ደግሞ ይሄኛው ቀኝ ነው። ስለዚህ በዚህ ውስጥ በቀኛችሁና በግራችሁ በኩል 2 መንታ ልጆች አሉ። አንተ ስማ ይለዋል በዚህ ያለው ከዚህ ዓለም ውጭ ሌላ ዓለም አለ ብለህ ታስባለህ ይለዋል። ከዚህ ከማህፀን እኮ ነው ማህፀን ገና እናት ማህፀን ውስጥ እያሉ አለ ይኖራል፣ ሌላ ዓለም ይኖራል አለ እኮ የሆነች እናት የምትባል አለች ይባላል። እንደዚህ አይነት ስሜት ይሰማኛል ሲለው ጊዜ እባክህ ምንም ዓለም የለም ይሄ ነው የኛ ዓለም። አይ እኛ አሁን ያለነው እኮ በጣም ትልቅ የሆነ ጨለማ ነው። ከአሁን አትይውም ጨለማ እኮ ነው የምንሰማው። ከውጭ ያለው የምንሰማው ድምፅ እኮ የኛ ቅዠት ነው ይለዋል። ኧረ አይደለም የሆነ ድምፅ እንሰማለን፣ ግድ የለህም የሆነ ሌላ ዓለም አለ ይለዋል። እኛም አሁን ያለነው ልክ እንደዛ ነው። አሁን እኛ ያለነው ስለ ሰማይ ሲነገረን እኛም እዚች ማህፀን ውስጥ ነው ያለነው፣ እዚች ምድር ማህፀን ውስጥ እና ስለ እግዚአብሔር ሲነገረን የምናውቀው እዚች ማህፀን ውስጥ መሆናችንን ብቻ እንደሆነ ግን ልናስብ እንሞክራለን። ሌላ አርቀን ማሰብ አንፈልግም። የሆነ በቃ እግዚአብሔር አለ ለማለት ዳገት ይሆንብናል። የለም ለማለት ነው የሚቀናን አፋችን። 7ቱ ሰማያት አሉ፣ እግዚአብሔር አለ፣ መላእክት አሉ፣ ይረዳሉ እኮ ሲባል ረጃ አልፈልግም እንላለን። ፕሮቴስታንት ነው ያቸው ያማልዱሃል እኮ ሲባል ቆይ እኔ ሚካኤል አማላጅ ነህ ብየው ስሞት ለምን አማላጅ ነህ አልከኝ ቢለኝ ይሻለኛል እንዴ? ረዳት ነህ እኮ ነው ያልኩት። ረዳት አይደለህም ብዬህ ከመሞት ነህ ብዬህ አይደለሁም ብትለኝ ይሻለኛል አይደል እንዴ? ድንግል ማርያም እናቴ ነች አማላጅ ነች ታግዘኛለች ብዬ የክርስቶስ እናት አክብሬያት በሞት ይሻለኛል። ይኸውላችሁ ኔጌቲቭ ለሆነ ነገር ነው ውስጣችን የሚቀናው። ለምን? ውስጥ ኔጌቲቭ የሆነ መንፈስ ስላለ ነው። ናች ልጅ እንደዛ ነውና ስለ ሌላኛው ዓለም ስለ ሲኦሉም ስለ ገነቱም ስለ መንግስተ ሰማያቱም ስለ ገሃነሙም ስለ እግዚአብሔር ስለ 7ቱ ሰማያት ከዚህ ምድር ውጭ ስላለው ነገር ስንማር የለም ብሎ ከመደምደም ይልቅ አዎ አለ ሊኖር ይችላል አለ ከተቻለ በደንብ አጎመርምሮ ይሄኛው ነው ብሎ አስቦ መሄድ። የለም ብሎ መሞት ግን እድለ ቢስነት ነው። ከባዶ ከቀዳዳ ይሻላል ገዳዳ የሚሉት አሉ እናቶቻችን። ሲሰፉ ልብሱን መስፋት ሲችል አይናቸው ጭምብስብስ ሲልባቸውና ምን ነው እየሰፋሽ ነው እንደ ማየ ሲሏቸው አዎ ዝም ብዬ መቼም ቀዳዳ ከምለብስ አንጋድጄ ብሰፋ ይሻለኛል ብለው ከቀዳዳ ይሻላል ገዳዳ እንደዚህ ከመቀደድ ማለት ነው። እና እቺ ልጅ የሰው ዕድል ማንበብ ጀመርኩኝ እና የምትለው የሰው ዕድል ማንበብ ጀመርኩኝ ፓርት 3 ይውታለች። እስቲ ፓርት 3 እንሞክረው እስቲ። እንግዲህ ጠንቋይ የመሆኔ ምክንያትና እንዴት ልሆን እንደቻልኩ ፓርት 4 ይዤ መጥቻለሁ። አዳምጡኝ። እንግዲህ ጠንቋይ ያላችሁኝ እናንተ ብትሆኑም እንግዲህ ያው በስም ባላችሁኝ ስም ልግለጽላችሁ። አንዳንዶችን ያልኳችሁ የምታውቁት አውቃላችሁ። እና መጨረሻ ላይ ምን ሆነ መሰላችሁ? ፓርት 4 ነው። ልጄን መንግስት ትምህርት ቤት አስመዘገብኩ። ከዛ ሰርቪስ ፍለጋ ስዞር እንዳልኳችሁ አልሆነም። ከዛ ልክ ላይቭ ላይ እንደዚህ ከልጅ ነጀብ
እኔ ፓርት ስሪን ፍለጋ አንቱን እንጂ ይላል እንዴ? እኔ ደግሞ አንቱን አልፈለኩም። እኔ የምፈልገው ፓርት ስሪን ነው። እሺ እንጀምር። እንግዲህ ጠንቋይ የምኔ ፓርት ስሪን አጥቼዋለሁ። ምክንያትና እንዴት ልሆን እንደቻልኩ ፓርት ፎር ይዤ መጥቻለሁ። አዳምጡኝ። እንግዲህ ጠንቋይ ያላችሁኝ እናንተ ብትሆኑም እንግዲህ ያው ባላችሁኝ ስም ልግለጽላችሁ። አንዳንዶችን ያልኳችሁ የምታውቁት አውቃላችሁ። እና መጨረሻ ላይ ምን ሆነ መሰላችሁ? ፓርት ፎር ነው። ልጄን መንግስት ትምህርት ቤት አስመዘገብኩ። ከዛ ሰርቪስ ፍለጋ ስዞር እንዳልኳችሁ አልሆነም። ከዛ ልክ ላይቭ ላይ እንደዚህ ከልጅነት ጀምሮ ያለው የሰው ነገር ግን ሁሉም ሰው እንደኔ አይነት ጸጋ ያለው ጸጋ አይመስለኝም። በቃ አይምሮዬ ነው የሚመስለኝ የሰውን ባክግራውንድ ወይ ሆነ። በነገራችን ላይ ጸጋ ምን ማለት እንደሆነ በዛውም እየተነጋገርን እንሂድ። አላሰፋውም። ጸጋ ማለት እኛ እግዚአብሔር በእኛ ላይ አስቀምጦት ሰውን እንድናግዝና እንድናገለግል የሚሰጠን ነው። ግን ለማን ነው የሚሰጠው ነው? እንደዚህ አይነት ነገር ጸጋ የሚሰጠው ለማን ነው? ጫት እየተቃመ ሳር እየተጎዘጎዘ እየተጨሰ መንዙማ እየተደረገ ለሚጨፈር ነው? እንኳን አይደለም ለእኛ ለክርስቲያኖቹ ቀርቶ ይሄ ነገር ለሙስሊሞቹ ራሱ ይሄንን እንደ ጸጋ ይቆጥሩታል ወይ? እነሱ ራሱ ሙስሊሞቹ። እሷ እንግዲህ ሁለቱንም ስለምታምታታ ነው። እና ጸጋ ምን እንደሆነ ራሷ ነች የተረጎመችው። ምንም ጸጋ ማለት ኢዝ ኮልድ ብላ ራሷ ጸጋ ኢዝ ኮልድ ብላ ራሷ ነች ሚኒንግ ትርጉም የሰጠችው ዴፊኒሽን የሰጠችው። እና ለዛ ነገር ነው የምትኖረው ማለት ነው። እሷ ለሰጠችው ትርጉም ነው የምትኖረው። እቺ ልጅ ምን ማለት ነው ብላ አልጠየቀችም ማለት ነው። ዘር ይሰላብኛል ምናምንና ከልጅነት ጀምሬ ጸጣ ስብየው ነው ያለሁት ያንን አይምሮዬን ማለት ነው። ከዛ መንገድ ላይ ሲሄድ ስለሰው ባግራውንድ የሚያወራኝ የሆነ ነገር የሚታየኝ ሁሉም ሰው እንደኔ ነበር የሚመስለኝ። ከዛ ላይቭ ላይ ምናምን ስመረቅን እንዳልኳችሁ አንዳንድ ምክር ማታ ማታ ላይ መስጠት ጀምራለሁ። ትላልቆች ሰዎች ነው ጸጥ ብለው ያዳምጡኛል። ቀን ቀን ሳደብ ነበር። መጨረሻ ላይ አንዷን ልክ እንዳልኳችሁ ገስት እንትን ሲል ብለው እንደ ታውቂኛለሽ አለች ታሪኳን ስነግራት። ሰራና ያላቀሽም እንደ ወይኔ ምናምን። ከዛ ሌላውም በነጋታውም ልክ እንደዛው እንዳልኳችሁ ደግሞ ከየት ነው የማመጣው? ኧረ እግዚአብሔር ሆይ ገንዘብ እየከፈሉ መግባት ጀመሩ። ማየት ጀመርኩ። የሚታየኝ ነገር ሪል የሆነ ገዳምም ላይ ሄደው የተነገራቸውን ነገር እየነገርኳቸው ሄደውም እየተፈወሱ ጸበል ሆነ። ተመልከቱ እንግዲህ አመጣችሁ ይኸውላችሁ እንግዲህ ይሄ ማለት ውሳኬ ጭማሪ ማለት ነው። ተውሳክ ማለት ነው። በአጠቃላይ የምታወራው ነገር አላለቀም ገና ነው። ግን የምታወራው ነገር በሙሉ የተምታታበት ነገር እንደሆነ ያስታውቃል። ንግግሯ ላይ ግን ብዙ ነው፣ ረጅም ነው ደቂቃው። የኛው ትንሽ 5 ደቂቃ ያክል ነው የሚሄደው። በደንብ እናዳምጣታለን። ግን ጫት እየቃመች ይሄን መንዙማ ካሁን መንዙማ ከፍታለች። አስቡት፣ እንደ ጸጋ ነው የምትቆጥረው። ከዛ ሰዎች በቃ እየመጡ ድሌን አንብቢልኝ ይላሉ። ጸበል ሄዶ የተነገራቸውን ነገር ይነግሩኛል ምናምን። ይሄ ሁሉ ነገር በአጠቃላይ ውስጡ ያለው መንፈስ ነው። በትክክል እኮ አድርገው ከሆነ የውሸት ካልሆነ ማለት ነው። ዋሽተሻል አይደለም ያልኳት ያለሁት የእውነት ሰዎቹ ላይ ያለውን አውቀሽ ከሆነ አንቺ አይደለሽም ውስጥሽ ያለው ጠቋር አዳልሞቴ ወሰንገላ ወፋብኮ ፈደመና ወፈጨፌ ታየ ከራማ ሻምበሶ ራሄሎ የቤተሰብ ዛር ኮተት ምናምን ይሄ